እነ ፈረንሳይም እነ ዩናይትድ ኪንግደምም ይሄንን ስቶርም ሻዶው እንድትጠቀም ኢቭን ፔንታጎንም በዚህ ጉዳይ ላይ ተስማምተዋል ነው ያሉት። ኒውክሌር የታጠቀ ሀገር ለዩክሬን የጦር መሳሪያ ከሰጠ በኒውክሌር እንደተመታን እንቆጥረዋለን የሚል አደገኛ ሙቭ ውስጥ ገቡ ፕሬዝዳንት ቭላዲሚር ፑቲን። የኔቶ ዊከስት ፖይንት የሚባለው ስፍራ የት ነው ያለው ሲባል እቺ ካሊኒንግራድ የምትባለው ስፍራና ቤላሩስ የሚገናኙበት ስፍራ ነው። ሩሲያ አደም ማስገዛት ይፈልጋል ምዕራቡ በቃ የማይካደው ነገር። እነ ኤስቶኒያ እነ ሉቲኒያ ምናምን የሰሜን ጦር ቃል ኪዳን ድርጅት አባል ሲሆኑ ጉዳዩ ስለ ኔቶ ቢሆን ኖሮ በድግ ብላ ሩሲያ በወረረች ነበር ወይ በወጋች ነበር። ከየት እንደመጣ ምንጩን አጣርተን ያው ጀርመን ውስጥ ማለት ነው እዛም ላይ ጥቃት እንሰነዝራለን የሚል ግልጽ አቋም ነው የሰጡት። አሜሪካ እኮ ለዩክሬን የምታደርገው የጦር መሳሪያ ድጋፍ ባይዘው ለዩክሬን አጠቃላይ ከምትፈልገው 5% ነው። ትልቅ አሴት አርጋ ከምትቆጥራቸው ግዛቶች መካከል ካሊኒንግራድ ነች። ለዩክሬን ይሄን የጦር መሳሪያ እናስታጥቃለን ከዚህ በኋላ ምናምን ብለው ቢናገሩ ኢሚዲየትሊ በሩሲያ ዘንድ የሚኖረው ምላሽ በጣም ይከፋ ይሆናል። ጤና ይስጥልን ውድ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ ምናደርግ ይሆናል። ከኛ ጋር አሁን ነጻነት አለ። እንደምን አለ ቢኒ? ሁሉ መልካም አለን። ያ እንግዲህ ዓለም ላይ እንደምንለው በጣም በርካታ ጉዳዮች ናቸው የሚከሰቱት በሶስት ቀን ልዩነት ከረቡዕ ፕሮግራማችን በኋላ በሶስት ቀን ልዩነት እንኳን በጣም በርካታ ጉዳዮች ተከስተዋል። በዋናነት ዛሬ የምንመለከተው ሩሲያና ጀርመን ወደ ውጥረት የሚገቡበትን አንዳንድ መግለጫዎችን በግልጽ ሩሲያም ጥቃት ሰነዝራለሁ የሚል ነገር ተዘጋጅቻለሁ የሚል አቋሟን አራምዳለችና በተለያዩ ፖለቲከኞቿ አማካኝነት ይሄ ወደ ምን ሊወስደን ይችላል ያለውስ ነገር ያን ያህል እንደው ጦርነት ውስጥ ይገባሉ የሚለውን በስፋት እናያለን ከዛው ከሩሲያ ዩክሬን ጦርነት ጋር በተገናኘ። ከዛ በፊት ግን ዓለማችን ላይ ተከሰቱ ነገሮች ካሉ በሶሪያና በእስራኤል መካከል ያለ ውጥረት ነበር። በእስራኤል ያው ሶሪያ ውስጥ ያከናወነች ያለው ዘመቻ አሁንም ሶሪያን በዘለቂታዊነት ምልህ ተቆጣጥሮ መቀጠል ልትል በሚችል ሁኔታ ጥቃት መፈጸሟ ተነግሯል። እንግዲህ ከዚህ ቀደም ለደማስቆ በጣም በጥቂት ኪሎ ሜትር ርቀቶች ላይ ጭምር የእስራኤል ወታደሮች እንደሰፈሩ ይታወቃል። ኢንዴፊኒትሊ ለሆነ ታይምም ደግሞ ላልተወሰነ ጊዜ ያን አካባቢ ተቆጣጥራ እንደምትቀጥል እንዲሁ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ተነግሯል። ግን አሁንም በየሰበብ አስባቡ ማለት እንችላለን እንደሚታወቀው ሶሪያ ውስጥ የአሜሪካ ማዕቀብ ባለፈው ዶናልድ ትራምፕ ወደ መካከለኛው ምስራቅ ከሄዱ በኋላ መነሳቱ አይዘነጋም። አሁን ሶሪያ የኢንቨስትመንት እድል ነች የተባለ ነው በምዕራቡ ዓለም በእነ አሜሪካ እንደ ሳውዲ የመሰሉ ሀገራት እንደ ኳታር የመሰሉ ሀገራት ዩናይትድ አረብ ኤሚሬት ከአሜሪካ ጋር በመሆን ሶሪያ ውስጥ ኢንቨስት ማድረግና እንደው ቢቻል የኢራቅን ተሞክሮ ኢራቅ የሳዳም ሁሴን አገዛዝ ከተገረሰሰ በኋላ ኢራቅ አሁን በጣም አሪፍ እንቅስቃሴዎች አሉ ለውጦች አሉ። ይሄ በከተሞቿ ላይ ያለው እንቅስቃሴ መነቃቃት ኢንቨስትመንትም ኢቭን የነዳጅ ሀብቷን በመጠቀም ረገድም እርግጥ ነው ሶሪያ የነዳጅ ሀብት የላቸውም ከሚባሉ የመካከለኛው ምስራቅ ሀገራት መካከል ነችና እንደዛም ሆኖ ግን የፈረሰች ሀገር እንግዲህ ከ2011 የሶሪያ እርስ በርስ ጦርነት ጅማሬ አንስቶ እስከዛሬ ድረስ ሁሉም ነገር ኦልሞስት ስለፈራረሰ ድጋሚ የምትገነባ ሀገር ነች። ስለዚህ ትልቅ የኢንቨስትመንት እድል አለ የሚባለው ለዛ ነውና እንደዚህ አይነት አቋም በእነ አሜሪካ በኩል እየተንጸባረቀ ቢሆንም እስራኤል ግን አሁንም ጥቃት መሰንዘሯን ቀጥላለችና እስከመቼ ድረስ የነ አልጁላኒ አስተዳደር እስከመቼ ድረስ በዝምታ ሊመለከት ይችላል? ከዚህ ቀደም እንዲያውም የአጸፋ ምላሽ ለመስጠት ዝግጅቶችን እያደረጉ ነው የሚል ዘገባዎችን ማንበቤን አስታውሳለሁ ከሳምንታት በፊትና አሁንም ጥቃቶች የሚቀጥሉ ከሆነ የእስራኤል ጥቃት ማለት ነው የሶሪያ መንግስት ምክንያቱም እንግዲህ ግዛት ሀገር እየተደበደበ እስከመቼ ዝም ትላለህ የሚለው ነገር ያውም እኮ እንግዲህ በዓለም አቀፍ ማህበረሰብ እውቅና የተሰጠው መንግስት ሆኖ ተመስርቶና ይሄኛው ጉዳይ ምናልባት ሊነሱ ከሚገቡት ውስጥ ከሆነ ብዬ ነው። የእስራኤል ጥቃት ብቻ አይደለም በጣም በሚያሳዝን ሁኔታ አይስም ለመጀመሪያ ጊዜ በዚህ በእነ አልጁላኒ አስተዳደር ላይ ለመጀመሪያ ጊዜ የተቀጣጣይ ቦምብ እንደምታውቀው መኪና ውስጥ በማስቀመጥ ተቀጣጣይ ቦምብ ተጠቅሞ ጥቃት ለመጀመሪያ ጊዜ ሰንዝሯል በእነ አልጁላኒ መንግስት ላይና የሶሪያ ጉዳይ እጅግ በዚህኛው መንገድ አሳሳቢ ነው። አይስም ይሄን ማድረጉ እስራኤልም ደግሞ በተመሳሳይ አንድ ወር ምናምን ሆኗት ነበረ ጥቃት ካቆመች እዛ አካባቢ ላይና ይሄ የሩሲያ ጦር በነበረበት ስፍራ ላታኪያ በሚባሉበት አካባቢዎች ላይ ነው እስራኤል ጥቃት ሰነዘረች። እስራኤል ጥቃት ሰነዘረች ያው ውጭ ላይ ስናወራው እንደነበረው ነው ከሶሪያ በኩል ወደ እስራኤል ቢሆን ጉዳዩ ትልቅ ወይም ደግሞ እንዴት ሆነ ምናምን ልንል እንችል ነበር ካለው
ሁኔታ በተደጋጋሚ እስራኤል ገብታ ደማስቆ ሳይቀር ጥቃት ስለምትሰነዝር አዲስ ነገር ባይመስልም ግን የነ አይስ ተጨማሪ ደግሞ እንዲህ አይነት ስጋት መፍጠራቸው የነ አልጁላኒ ወይም አህመድ አልሻራ መንግስት ጫና ውስጥ እንደሆነ ያሳያል። በሌላ በኩል ደግሞ አሜሪካ ለመጀመሪያ ጊዜ ሰንደቅ ዓላማዋን እንግዲህ ደማስቆ ላይ አውለብልባለች ማለት ኤምባሲው አካባቢ ማለት ነው። ይሄም እንደ ጥሩ የዲፕሎማሲ መንገድ ያሳያል። ከዚህ በፊት ሳውዲ ሄደው ነበረ ከትራምፕም ጋር አውርተዋል አልጁላኒ። ከዛ ቀጠሉ ደግሞ እሳቸው ወደ ቱርክ አንካራ ሄደው ከፕሬዚዳንት ረሲብ ጣይብ ኤርዶሃን ጋር ተነጋግረዋል። እሱን ስትመለከተው ጥሩ የሚባል የፖለቲካ የዲፕሎማሲ ጉዞ ላይ ናቸው እነ አልጁላኒ ወይም ደግሞ እነ አህመድ አልሻራ የሚል ሀሳብ እንዲኖር ያደርግ ነበረ። ግን ዝም ብለህ ስትመለከተው ደግሞ እስራኤል ኦብቪየስሊ እስራኤል በዛም በጎላም በኩል የያዘቻቸውን ቦታዎች መቆጣጠር ትፈልጋለች። ጭራሽ ደማስቆ ስጋት ስላለ እሱ ስጋት መጥፋት አለበት በሚል ጥቃትም ትሰነዝራለች። የእስራኤል እንዳለ ሆኖ አይስ ደግሞ ለመጀመሪያ ጊዜ በአልጁላኒ መንግስት ላይ እንዲህ አይነት ጥቃት መሰንዘሩ ምንድነው የሶሪያ ነገር እና አሜሪካ ቢገቡ እንኳን ምንድነው የሶሪያ ነገር የሚለው ጥያቄ የሚነሳበት ነው። ግን አንዳንድ ነገሮች የተለመዱ ቢሆኑም የነ አይስ ድጋሜ ያንሰራሩ ይሆን እዛ አካባቢ ያልነበሩ በፊትም ሶሪያ አካባቢ ኢራቅ አካባቢ በጣም ከባዱ በትልቅ እንትን መሰረት ኖሯቸው ሲንቀሳቀሱ የነበሩበት እሱን ስትመለከት በጣም ትልቅ የቤት ስራ እንደሚጠብቃቸው ያሳያልና አሜሪካን ባንድ ወገን በባራክ ኦባማ የመጀመሪያ ስልጣን ዘመን አይስን አሸንፈናል ሲሉ የካሊፌቱን ምንድነው መሪ የነበረውን የሳቸው ፕሮናንሴሽን እንዲያውም በጣም ይታወሳልና እሱን ሲገድሉ ገደልን ብሎ መረጃውን ያው ላይቭ ሲያሰራጩ ሶሪያም ደግሞ ማለት ሩሲያም ደግሞ ባለፈው ስትወጣ ትልቁ ያሳካውት ነገር በዛ ቀጠና ላይ ወይም በሶሪያ ውስጥ የሽብርተኞችን ማይንቀሳቀሱባት ሀገር እንድትሆን ኢቭን እና አሜሪካ እንኳን ሽብርተኛ ካሉት ቡድን ጋር እና አልጁላኒ እኮ ከዚህ ቀደም በሽብርተኝነት ተፈርጀው ነበር አይደለ ከአይኤስ ጋር ይሰራሉ የሚባሉ አይነት ሰዎች ነበሩ። ሚሊዮን ወጥቶበት ነበር እንግዲህ እሱን ለተቆመ $5 ሚሊዮን ሽልማት ወጥቶበት ነበር አሁን እየመራ ያለው ሰውና ግን አሜሪካን ባንድ ወገን እዛ አካባቢ ላይ ያለውን ሽብርተኝነት አሸንፍ ያለው ብላለች። ሩሲያም ሌላው ቢቀር አሜሪካ ሽብርተኛ ከምትለው አካል ጋር በሰላም የምትኖርበትን ወይም አይ ሽብርተኛ አይደለም ብላ መንግስት እንዲመሰረት የምትፈቅድበትን አይነት ስነ ምህዳር እንድትፈጠር አድርጊያለሁ በእርግጥም ሽብርተኝነትን አሸንፊያለሁ ይላል የሩሲያ መንግስትምና እንደዛም ሆኖ እንግዲህ የዳይሽ አይኤስ አሁን ድጋሚ ጥቃት መሰንዘር ወደ አካባቢው ላይ አፈርልሶ የመነሳት ነገር እና ያለ ነው ይስአና የሚለው ነገር በጥያቄ ምልክት ውስጥ እንዳለ ይቀመጥና እንዳልኩ ግን በተለይ ዳይሽ አይኤስን በተመለከተ ዳይሽ አይኤስ ሞር ፖለቲካል ኢንተረስት ማስፈጸሚያ አድርጌ ነው የምመለከተው በዛ ቀጠና ላይ አሁን እስላሚክ ካሊፌት ብለው ፕራክቲካሊ ማለት የእስልምናን የማይወክል በግልጽ ማለት አሁን አንዳንድ በሽብርተኝነት የተፈረጁ ቡድኖችን ስንጠራ ሀውቲ ስትል ወይ ሐማስ ስትል እንትን ትላለህ አይደለ ከጀርባቸው የሆነ ኮዝ ምታል ዳይሽ አይኤስ ግን በፍጹም የሆነ ሁለት የማታስብበት አሸባሪ መሆኑ በተመለከተ እንዲያም ያሸባሪዎች ቁንጮ የሚባል አይነት አካል እንደሆነ በተግባር ኢትዮጵያውያንም ቪክቲም ሰለባ ሆኖ አይተውታልና በዛ አካባቢ ላይ እንቅስቃሴ የመጀመሩ ድጋሜ ትኩረቶቹን ሁሉ ወደ ሶሪያ ይመልሳል። ሌላኛው ነገር ደግሞ ምን አይነት የፖለቲካ ግብ አለ ከጀርባ የሚለውን ጥያቄ አብሮ እንዲነሳ የሚያደርግ ይመስለኛል። ማለት ከዚህ ቀደም ዳይሽ አይኤስን ለማሸነፍ በሚል ብዙ የፖለቲካ ኢንተረስቶች ኢንክሉዲንግ የበሽር አልአሳድ መንግስትን እስከመጣል ድረስ ተደርሷል አይደለም ሄዶ መጨረሻው ዳይሽ አይኤስ ማሸነፍ መጨረሻ በሽር አልአሳድን በመጣል ነው የተገረሰሰውና አሁን በቀጣይ ምን አይነት ውጤት ይዞ ይመጣ ይሆን በኩርድና በቱርኮች መካከል ያለው ውጥረት ላይ ምን አይነት ሚና ይጫወት ይሆን? እርግጥ ነው ዳይሽ አይኤስ እና ኩርዶች በጣም እሳትና ጭድ የሚባሉ አይነት ግንኙነት ነው ያላቸው። ግን ሆኖም ፖለቲካዊ ኢንተረስት ወደ ዘላቂ ጠላት የለም በሚለው ሴንስ ከዚህ ጥርጣሬ ተለይቶ ሊታይ አይችልም ብዬ ስለማስብ ነው እንደው ምንም እንኳን ኢስላሚክ ስቴት ቢባልም ዳይሽ አርናት ሪሊ ኢስላሚክ ስቴት የምር ትክክለኛ አሸባሪ ቡድኖች ናቸው እነሱ
እዚሁ ላይ ሳንወጣ የጋዛውም ጉዳይ አለ። እስራኤልም ደግሞ ከተወሰነ ጊዜ ጋብ አድርገው የነበረውን በተለይም ሁቲዎች ላይ የሚሰነዘረውን ጥቃት ሁቲዎች ባለፈው በደንብ ስላወራንበት ነው። በተደጋጋሚ ጥቃት እስራኤል በተከታታይ ቀናት እስራኤል ላይ ጥቃት ሰንዝረው ነበርና እሱን ተከትሎ ደግሞ እስራኤል ምላሽ ሰጥታ ነበረ። ዲስ ዊክ ከኛ ፕሮግራም በኋላ ከሮቡ ፕሮግራም በኋላ ጥቃት ምላሽ ሰጥታ ነበረ። ሰና አየር ማረፊያ ነው የመታችውና አንድ ቀሪ አውሮፕላን ነበረ እና እሱም ወድሟል የሚሉ መረጃዎች ይወጡ ነበረ። በእርግጥ ሁቲም ያለው ይሄኑ ነው፣ እስራኤልም ያለችው ይሄኑ ነው እና ሰና አየር ማረፊያ ላይ ገብታ ይሄን ጥቃት ሰንዝራለች፣ ወድሟል። ኦፍ ኮርስ የሚጠበቅ ነገር ነበር እንደዚህ አይነት ነገሮች። ይሄኛው ትልቅ ሌላ እንትን ያለው ነበረ። ይረጋጋል ወይስ አይረጋጋም? ሁቲዎች በደንብ የረቡን ፕሮግራማችን ሊመለከቱ ይችላሉ ተመልካቾቻችን እና የማይቆም ነገር እንዳለ ያሳያልና ይሄኛው አንድ አዲስ ነገር ነው። ፕላስ ደግሞ የጋዛው ሰቆቃ እርዳታው በጣም በሚገርም ሁኔታ እርዳታ መስጠት የማይቻልበት አጋጣሚ ተፈጥሯል። በተወሰነ አጋጣሚ አሁን አሜሪካ ያቋቋመችውና አሜሪካና እስራኤል አንድ ላይ ያቋቋሙታል አለና የእርዳታ ድርጅት ሆኖ ፕራይቬታይዝ የሆነ ነው እና ከመንግስታቱ ድርጅትም በተወሰነ መንገድ ያፈነግጣል ይባላል። የሰብአዊ መብት ተሟጋቾችም ትችት ይሰነዝሩበታል። ያም ሆኖ ግን ምግብ ሊያደርስ እየሞከረ ያለ ነው፣ እየገባም ነው። ግን ሰዎች ጥሰው በመግባት በአግባብ እንዳይከፋፈል ይደረጋል። የረሃብ 11 ሳምንት ተዘግቶብህ በህይወት ኖረህ ትንሽ ነገር እየተቃመስክ ምናምን የሚፈጠረው ነገር ነውና ትንሽ የረሃቡ ሰቆቃ ከዚህ ከድብደባው ከጥቃቱ ከምኑ የተሻገረ ትንሽ ከባድ አድርጎታል። በዛ ላይ 22 የሚሆኑ የጂውሽ ሴትልመንት የሚባሉት እነ ቤዝላል ስሞትሪችና ኢዝራኤል ካትስ የውጭ ጉዳይ የመከላከያ ሚኒስትሩና ፋይናንስ ሚኒስትሩ 22 የሚሆኑ የጂውሽ ሴትልመንት ወይም የአይሁድ ሰፈራ ፕሮግራሞችን ይፋ አድርገዋል። የሚሆነው ደግሞ በዌስት ባንክ ነውና እነዚህ ነገሮች መካከለኛው ምስራቅ ላይ በጣም ትልቅ ተርሞይል የፈጠሩ ነገሮች እንደሆኑ ይሰማኛል። እንግዲህ አሁን ካለው 700,000 ቁጥራዊ አሃዛዊ መረጃ አይደል በዌስት ባንክ ሰፈራ ከተከናወነባቸው አካባቢዎች ላይ ተጨማሪ 22 ማስፋፊያ ሲከናወን በዛ ስፍራ ላይ እውነት እኮ ነው። አንዳንዴ ከዚህ በኋላ ቱ ስቴት ሶሉሽን ምን የሚያስብል ነገር አለ አይደለ? ሄዶ አሁን በወረቀት ደረጃ ካሰብከው የሁለት ሀገራት መፍትሄ ግን በቃ የሁለት ሀገራት መፍትሄ እኮ በቃ ተስፋ አስቆራጭ ሆኗል። እነዚህ ያክል ሰዎች እዛ ቦታ ላይ ለምን ሆነ የሚሉት ነገሮች በተመለከተ ወይም እንዴት እየሆነ ነው የሚለውን ከዚህ በፊት ስላወራንበት እንደው ፒክቸሩ ግን የሚያሳይህ በቃ ዌስት ባንክን የመጠቅለሏ ጉዳይ እስራኤል ዌስት ባንክን ለመጠቅለል ማንም በቃ የሚያስቆማት ኃይል ወይ ዓለም አቀፍ ህግ ዓለም አቀፍ ተቋም ቢኖርም እንኳን ያው ህጎቹንም ተቋማቱንም በማስጎብደድም ህጎቹንም በመጣስም ስለምትታወቅ እስራኤል አሁን በቃ ለዚህ ነው ላስት ታይም በቃ ምንም አማራጭ የላቸውም የፍልስጤም ሰዎች ስለነበረው ሊትራሊ ምንም አማራጭ የላቸውም። እንግዲህ ዌስት ባንክ የሚባለው ስፍራ ዛሬ ላይ እንኳን ዝም ብለህ ስታስበው የትጥቅ ትግል እንቅስቃሴ አሁን የሐማስ ትግል በፍጹም እንደማንደግፈው አውርተናል አይደለ? ሐማስ እንቅስቃሴው ምናምን ግን ምን ፑሽንግ ፋክተር አለ ብለህ ስታነሳ አሁን 22 አዳዲስ የሰፈራ ፕሮግራም እዛ ቦታ ላይ ሊከናወን ቢቻል ዝም ብለህ ነው የምትመለከተው። አሁን እንደ ሰው ስታስበው ነው ማለት አገሬ የምትለው ስፍራ ላይ የሌላ በሂስቶሪካል ክሌም ኦር ሪሊጂየስ በሆነ ክሌም ይገባኛል በሚለው ሴንስ ማለት ነው እዛ ቦታ ላይ እንትን ሲል 22 አዳዲስ የሰፈራ ከዚህ ቀደም ያለውን ተተው ማድረግ ልጀምር ነው ወይም ማድረግ ቀጥላለሁ ብሎ እንግዲህ በእንቅስቃሴው ሲጀመር ኦኬ እንኳን ደህና መጣችሁ ነው የምትላቸው። ለዚህ ነው አየ ኮዝ አለ that's the difference between ቅድም እንዳልኩ ኢስላሚክ ስቴት እና ሐማስን የመሳሰሉ ቡድኖችን አንዳንዴ እኩል ያረጋቸው በተለይ የዌስተርን ሚዲያ እኩል ያረጋቸው ይሞክራል። ኖ በጣም ማይገናኙና አሁን ይያልኩ በቃ እንደማን እንደሰው ስታስበው በቃ ከዛ በሀገር ላይ የሆነ ሌላ ሁለተኛ ወይም ሶስተኛ አካል መጥቶ የሰፈራ ፕሮግራም ላከናውን ነው ስለዚህ እዚህ ጋር የተቀመጣችሁ ሰዎች ውጡና ወደምትሄዱበት ሂዱ ያለ ፕሮግራሙን ማስተግበር ሲጀምር ኦኬ በጣም እናመሰግናለን እንደዚህ ያልክ ነው የምትሄደው። ዲፈረንስ እሱ ነው በእነ ሐማስና በሌሎቹ እንግዲህ እንደው በእነሱ መካከል ያለው ልዩነት ሚሊዮን ነጥብ አጽንኦ ስለመስጠት ስለፈልግ ነው። የሃውቲ ጉዳይ ግን መቼ ይቆማል? ዲስ ዴይስ ያለኝ አመለካከት ሃውቲን በተመለከተ ከኢራን ጋር ነው። ባለፈው እንዳልኩ ኢራንና አሜሪካን ወደ ድርድር ለመምጣት ያው ያደረጉ ያለው ጥረት አለ አይደለ?
እንደው ድጋሚ መጤን ያለባቸው አምስት የመገናኘታቸው መልካም ነገር ቢሆንም ግን ስቲል መጠየቅ ያለባቸው በርካታ ነገሮች ቢኖሩም በኢራንና በእስራኤል በኢራንና በአሜሪካ መካከል ወደ ስምምነት መተው የኒውክሌር ጉዳዩን የሚቋጭ ከሆነ የሃውቲ ጉዳይም አብሮ የሚቋጭ ይመስለኛል። አንትል ያ እስከሚሆን ድረስ ኢራን በሃውቲ በኩል ፕሬሸር ማድረጊያ ጫና መፍጠሪያ እንዳልኩ ነው። ላስት ታይም 5 ሚሳኤል ተኮሰ እስራኤል ላይ ምንም አታመጣም። በቃ አሁን ስለ እስራኤል ማንከዳቸው ነገሮች አሉ አይደለም። ሃውቲን ዝቅ ማድረግ ጉዳይ ሳይሆን ለምሳሌ ባለፉት ቀናት በ5 ተከታታይ ቀናት 5 ሚሳኤል ተኮሰ ወይም ጦርነቱ በኦክቶበር 2023 ከጀመረበት ወዲህ የጀመረ እንደው 200 ምናምን ቢጠጉ ነው እንግዲህ በአንድ አመት ጊዜ ውስጥ እንደዚህ ድሮኖቹ ምናምን ከቀይ ባህር አንስቶ 500 በላይ በቃ ድሮኖቹንም ጨምሯል። እንደው በሚሳኤል ደረጃ ካየው ቁጥራዊ መረጃውን ካየው በጣም ትንሽ ነው። ስለዚህ ምንድነው አላማው የሚለውን ነገር በተለይ ከቅርብ ጊዜያት ወዲህ አሁን በቅርብ በኢራንና በአሜሪካ መካከል የድርድሩ ጉዳይ ከመጣ ወዲህ አይ ቲንክ አሜሪካም ለዛ ይመስለኛል የሃውቲን ጉዳይ አሁን ከሃውቲ መደብደብ ምንም ማድረግ ጥቅም የለውም። ስለዚህ ከኢራን ጋር ጉዳዩ ካላለቀ የሃውቲ ጉዳይ አያልቅም በሚል አይነት ግንዛቤ ይመስለኛል አሁን ነገሩን በቃ ሃውቲን ሆልድ እናድርገው ወደ ስምምነት የሚለው ነገር ተመቶ ከኢራን ጋር ነገሩ የቀጠለውና ማጠንጠኛው የሃውቲ እና የእስራኤል ጉዳይ የጋዛው ጉዳይ እንዳለ ሆኖ ይሄ ኢሚዲየት ኮዝ እንልና ከዛ ቤዚክ ኮዝ ግን ሪሊጂየስ ወይ ማለት ሪጂናል ኢንፍሉዌንስ ቀጠናዊ ተጽዕኖ ፈጣሪነት ጉዳይን በተመለከተ አብሮ የሚነሳ ይመስለኛልና ከኢራን ጉዳይ ጋር ለይቻላልም ለፈልጌ ነው። ኦልሞስት ተቀርበናል ብለዋል ዶናልድ ትራምፕ። ግን እንደዚህ ላይ የኛ ተመልካቾች ከፍ ባለ መንገድ ነው የሚመለከቱት ፕሮግራሙንም ጉዳዩም ጋር በጣም ኮኔክትድ የሆኑ ሰዎች ናቸውና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ አስጠነቀቋቸው የሚሉ መረጃዎች ሲወጡ ነበረ። ትራምፕ ግን ሲጠየቁ አስጠነቀቀ እንደዛ አይደለም ቃሉ እንደዚህ አትጠቀም እንደዚህ አላልኩም ተበሳጭቶ እንደውም ነግሬያችኋለሁ አውርተናል በዚህ ሰዓት ጥቃት መፈጸም ኢራን ላይ መልካም አይደለም ምክንያቱም ያደርሰናል አይነት ነገር ነው ታገሱን ጊዜ ስጡን ነው። ምክንያቱም ድርድሩ ኦልሞስት ስለተቃረበን እኛ ድርድሩን መፍትሄ ልንሰጠው ስለሆነ ፖለቲካዊ መልካም አጋጣሚዎችን ልንፈጥር ስለሆነ ጥቃቱ እንዳሰነዝሩ የሚል አይነት ሀሳብ ነው የሰጧቸው እንጂ እናንተ እንደምትሉት ማስጠንቀቂያ ዋርኒንግ አይደለም ብለው እንደውም ቆጣ ብለዋልና ብዙ ቦታዎች ላይ ስላየው ነው ይሄኛው ማስጠንቀቂያ ሰጧቸው ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚለውን ያው ዞሮ ነግሯቸዋል ሀሳቡን ማስጠንቀቂያም ሆነም አልሆነም ግን ኢራን መመታት የለባትም በአሁኑ ሰዓት ምክንያቱም ድርድሩ ኦልሞስት ተቃርበናል ልንጨርሰው ነው የሚል ሀሳብ ስላላቸው ይለይለት ነው ከዛም በኋላ ግን ማስጠንቀቂያ ብለውን አፕ ነው ያሉት በነገራችን ላይ እንደዛ ልናረግ እንችላለን ክሬዚ ስላሉ ለምሳሌ አሁን ላስት ታይም አውርተናልኛ ትራምፕ ፑቲንን ክሬዚ ብለው ወይም የተጠቀሙት ቃል እሱ ነው። ግን አንዳንዴ እንደዚህ አይነት ሰዎች የሚሉትን ሳይሆን ለማለት የፈለጉትን መረዳት የሚባል ነገር አለና ወርድ ባይ ወርድ ነገሩን ምትረዳው ከሆነ አስጠነቀቁ ሲባል አስጠነቀቁ ምናምን በእስራኤልና በአሜሪካ መካከል ያለው ጉዳይ ምናምን ሳታቀው ኦር የሆነ ላይላዩን ብቻ ሲሆን ነው እንዳልከው እንደዚህ አይነት መረጃዎች የሚወጡትና ክሬዚ አሉ ሲባል እኔም አንዳንድ ዩቲዩቦች ላይ ያየው ነበርና በቃ እብዱ ሰው አሏቸው አሚን ብለዋቸዋል እኮ ብለዋል ኦፍ ኮርስ ቃል ተጠቅሙታል ግን ፖይንቱ ግን ማለት የሚፈልጉት ነገር በቃ ፑቲንን መረዳት ከባድ እንደሆነባቸው ፑቲንን በቀላሉ ፕሬዲክት ማድረግ እንዳልቻሉ አይደለ ካኖቴሽኑ እሱን ነው መግለጽ የፈለጉት እንጂ ሪሊ ፑቲን በቃ አብዷል አቅሉን ስቷል እንደው ቃል በቃል እንትን እንድንለው አይነት ሴንስ አይደለምና ይሄ እንደዚህ አይነት ነገሮች ሁሌ ምንድነው ትራንስሌሽን ላይ ትራንስሌሽን 101 የሚባል ኮርስ አለ ጆርናሊዝም ላይ ነው ትንሽ እንደውም ክሬዚ አሏቸው ኦፍ ኮርስ ቃሉን ተጠቅሙታል ግን ከዛ በፊት አላቀም ምን ይሆኑ እንደሆነ አላቀም ምን እንደፈለጉ ምን ያረገ እንደሆነ አልገባኝም ብለው ከጠየቁ በኋላ ነው ክሬዚ የምትለው ቃል ይመጣ ፖይንቱ በቃ ምን አልገባኝም ነው በቃ እንጂ እክልም ገጥሟቸዋል አይነትም አይደለ ኤኒዌይ እንደው የኛ ተመልካቾች ዲቴይል ስለሚያዩ ብዙ ነገሮች ከሚለው አንፃር ነው ወደ ሩሲያና የጀርመን ውጥረት ጉዳይ እንግባ ነጽ ያ የሩሲያና የጀርመን ውጥረት አክቹሊ ሩሲያና ጀርመን ብቻ ሳይሆን ሩሲያና ጀርመን እንዳለችውና ከዛ የጀርመኑ አሁን ጉዳይ ደግሞ ከእንትና አሜሪካንን ባንድ ጎን የምዕራቡ ዓለም ሀገራት አውሮፓውያኖችንም በሌላ ጎን አስከትሎ ነው ነገሩ ሰፋ ብሎ የመጣውና ሶ ኢሚዲየትሊ የምታነሳው ነገር በሩሲያና በጀርመን መካከል ባለው ውጥረት ላይ
ሩሲያ ማለት ጀርመን ዩክሬን የምትባለው ሀገር ከዚህ ቀደም በጦር ግንባሩ ላይ ተጠቅማ ማታቀውን ታውረስ እየተባለ የሚጠራ እስከ 500 ኪሎ ሜትር ድረስ ርቀት የሚምዘገዘግ የረጅም ርቀት ተምዘግዛጊ ሚሳኤል ባላስቲክ ሚሳኤል እንድትጠቀም ፈቀደች ነው። አሁን በጣም ግልጽ መሆን ያለበት ግን ኦፊሻል አይደለም ይሄ። አሁን ጀርመን ይሄኛውን ጉዳይ የጀርመኑ መራሄተ መንግስት ፍሬድሪክ ሜርዝ እሳቸው ይሄንን ጉዳይ በተመለከተ የጋዜጣዊ መግለጫ ነበራቸው ከዘለንስኪ ጋር እንደምታስታውሰውና ጋዜጣዊ መግለጫቸው ላይ ይሄን ነው የሚሉት ነገር አለ፣ ግን ለማለት የፈለጉት ነገር አለ። አሁን በግልጽ ዩክሬንን ታውረስን እናስታጥቃታለን ብለው መናገር አይችሉም። ምክንያቱም ይሄኛውን በግልጽ ቃል በቃል ዩክሬን ለዩክሬን ይሄን የጦር መሳሪያ እናስታጥቃለን ከዚህ በኋላ ምናምን ብለው ቢናገሩ ኢሚዲየትሊ በሩሲያ ዘንድ የሚኖረው ምላሽ በጣም ይከፋ ይሆናል። ስለዚህ ከሩሲያ ዘንድ የሚመጣው ምላሽን ውጤቱን ኮንትሮል በማድረግ በተወሰነ መልኩ ይሄ ስትራቴጂክ አምቢጊቲ የምንለው ነገር አለ አይደል? እና አሜሪካ የሚታወቁበት ታይዋን ላይ በሚተገብሩት አይነት ፖሊሲያቸው አለም የለምም እንዲባሉ አይነት አድርገው ነው በመግለጫቸው ላይ ያነሱትና ይሄንን የጦር መሳሪያ በሁለት መንገድ ለእንትና ለመስጠት አስበዋል ለዩክሬን። የመጀመሪያው መንገድ እዛው ዩክሬን ውስጥ የታውረስን አይፒ ወይም ደግሞ ኢንተሌክቹዋል ፕሮፐርቲ ራይቱን ወይም ቴክኖሎጂ ማምረት እንዲችሉ በሌላ ቋንቋ ለዩክሬን ባለስልጣናት ሊሰጧቸው ለዩክሬኖች ሊሰጧቸው ከዛ ዩክሬን እዛው በራሷ መንገድ ታውረስን እንድታመርትና ዜን በጦር መሳሪያው ላይ ያለ ገደብ ያለ ክልከላ እንድትጠቀም ነው የታሰበው። ሌላኛው ነገር ኢንዳይሬክት ባልሆኑ ኢንዳይሬክት ቻናልስ የሚባሉ አይደል እነዚህ ሚስጥራዊ በሆኑ መንገዶች ይህን የጦር መሳሪያ ለጀርመን ማለት ለዩክሬን ሊያደርሱላት ይችላሉ የሚለው ሐሳብ ይነሳልና በዚህ ሁሉ መካከል አንድ መረሳት የሌለበት ነገር ጀርመን ብቻዋን አይደለችም ይሄን የምታደርገው። that's what makes it በጣም የኛውን ጉዳይ ውጥረት የሚያደርገውና ወደ ውጥረት ውስጥ የሚያስገባው I think ይሄኛው ነጥብ ይመስለኛል። ጀርመን ብቻዋን አይደለችም። ያ ይሄ ነው አይደል ታውረስ ማለት ኤግዛክትሊ ያ ጀርመኖች በጣም ከሚተማመኑበት የጦር መሳሪያ ቴክኖሎጂ መካከል በግንባር ቀደምነት የሚጠቀስ ነው። እንዳልኩ 500 ኪሎ ሜትር ድረስ ነው የሚሄደው። ያ እንግዲህ 500 ኪሎ ሜትር ርቀት ማለት ከሩሲያ ተነስቶ እስከ ማለት ከጀርመን ወይም ከዩክሬን ተነስቶ እስከ ኦልሞስት ሞስኮ አካባቢ ድረስ ጥቃት መምታት ይችላል ማለት ነው። ያ ልክ ነው። ይሄን የምንመለከተው የ500 ኪሎ ሜትሮችን መድረስ የሚችል ነው እና ይሄኛውን ታውረስ የተሰኘውን የሚሳኤል ስርዓት መስጠት ለዩክሬን በቀጥታ ከዚህ በፊት እንዳወራ ነው አይነት እና ፕሬዚዳንት ቭላድሚር ፑቲን ጥቃት መሰንዘር የሚችሉበትን አጋጣሚ ወይንም ደግሞ ህገ መንግስታቸው ይፈቅድ የለ በእንደዚህ አይነት የጦር መሳሪያዎች ከተመታን ጥቃት ከደረሰብን እኛ ምላሽ መስጠት አለብን የሚል የህገ መንግስት ማሻሻያ ስላደረጉ ባለፈው በደንብ ተነጋግረንበታል። ከዛ አንፃር ወደዚህ አይነት ነገሮች ወደ ሰጣ ገባው ከፍ አድርገው የሚሄድ ስለሆነ ይሄ KPD 350 የሚባለው ታውረስ ከተሰጣቸው በእርግጥም እጅግ አደገኛ ቅድም አንተ እንዳነሳው ሞስኮም የተኛው በአብዛኛው የሩሲያ አካባቢዎች ላይ ጥቃት መሰንዘር የሚችል ስለሆነ ይሄን ተከትሎ ነው የሁለቱ ኃይላት መጋጨት ሌላ መልክ ሊኖረው ይችላል የሚል ሐሳብ እየተገኘ የመጣውና አንድ እንደውም የስቴት ዱማው የሴኩሪቲ ጉዳዮች ቋሚ ኮሚቴ አባልና ከዚህ በፊት ምክትል የመከላከያ ሚኒስትር የነበሩ ሰው ናቸው። ይሄን እንደውም ተዘጋጅተናል የሚል አንድሪ ካርታፖሎቭ ይባላሉ። እሳቸው ተዘጋጅታለች ሩሲያ እንዲህ አይነት ጥቃት ቢሰነዘርባት ታውረስ 500 KPD ከተሰጣቸው ለዩክሬናውያን ጥቃት ለመሰንዘር እኛ ዝግጁ ነን የሚል ሐሳባቸውን ነው የሰጡትና ይሄም ዝግጁ ነን ተዘጋጅታለች በመዘጋጀት ላይ ነን ተዘጋጅተናል ስንል በእርግጥም እናደርገዋለን የምናደርገው አንደኛ ኢንተርሰፕት በማድረግ ሁለተኛ ደግሞ ኦፕሬተሮቹ ይታወቃል ከጀርመን ከሌላ የአውሮፓ ሀገራት ነው የሚመጡት ከአሜሪካ ጭምር እነማን እንደሆኑ እናውቃለን። አንደኛ ራሱን ታውረስን ማክሸፍ ኢንተርሰፕት ማድረግ ላይ እናተኩራለን። ከዛ ኦፕሬተሮቹን የሚያንቀሳቅሱትን ባለሙያዎቹን ስፔሻሊስት የሚባሉትን እነሱን እንመታለን። ከዛ ውጭ ደግሞ ይሄ የጦር መሳሪያ ያለበትን ሳይት ቦታው ላይ ጥቃትን ሰነዝራለን። ከአስፈላጊ ሆኖ ከተገኘ ከየት እንደመጣ ምንጩን አጣርተን ያው ጀርመን ውስጥ ማለት ነው እዛም ላይ ጥቃትን ሰነዝራለን የሚል ግልጽ አቋም ነው የሰጡትና ይሄን በርግጥ ያደርጋሉ አያደርጉም በአሁኑ ሰዓት ያለው ነገር አንተ ቀደም ያልከው ጉዳይ ላይ በጣም የሚወስድ ነው። እንደውም ሰርጌይ ላቭሮቭ ጀርመን
ላለፉት 100 ዓመታት for a century ሁለት ትልልቅ ስህተቶች ሰርታለች የአንደኛውና የሁለተኛውን የዓለም ጦርነትና ይሄኛው ማዳለጥ አለ አይደለ አዳልጦ የምትወድቅበትን ከሀገርነት ህልውና እንድትወጣ የሚያደርገውን አካሄድ የሚፈጠር አካሄድን ድጋሜ በቶረስ አማካኝነት እየተመለሱበት ነው የሚል ሐሳብ ሲሰጡ ነበር እንዳልከው ግን ጀርመን አንደኛውና ሁለተኛው የዓለም ጦርነት ላይ አሜሪካ እና ብሪታንያ እና ሩሲያ ባንድ ወገን ሆነው እና ዩኤስኤስአር ምናምን ጀርመንን ወግተው ነበር አሁን ግን ሊትራሊ ሌላ ዓለም ነው ጀርመን አሁን ከሀያላኑ ጋር ናት የአሜሪካን ጉዳይ እንደው ለጊዜው ዶናልድ ትራምፕ ያሉበት አቋም ተብሎ ፖዝ ቢደረግ እንኳን እና ፈረንሳይ እና ብሪታንያን የመሳሰሉ ሀገራት አሉና እንደዚህ ቀደሙ በቀላሉ ራሺያ ድል የምታስመዘግብበት አይሆንም ሲጀመር በጣም አደገኛ የሆኑ ሁለት ኃይሎች የሚያደርጉት ውጊያ ነው እና የጦር መሳሪያውን ስትመለከት ከዚህ በፊቱ እጅጉን የተለየ ነው ኒውክሌር የሚባለው እኮ አሜሪካ እና ሂሮሺማ እና ናጋሳኪ ላይ ከመፈጸሙ በፊት እኮ ቴክኖሎጂ አለ ወደዛ ለመሄድ የተለያዩ እንቅስቃሴዎች ነበሩ ግን ከዛም በፊት ዓለም በዚህ ልክ በስጋት ልክ በመናምን በዚህ ልክ አሁን ባለው ስጋት ልክ አታዩም ነበርና እና ሌኦፓርድ ምናምን የተሳኙ ታንኮች እኮ የመጡት 1965 እና 72 ነው ከዛ አሁን ያወራንለት ያለው ቶረስም እኮ 1998 ላይ ነው ከዛ ሩሲያ ደግሞ የታጠቋቸው ነገሮች ወደ በኋላ እንመለከታቸዋለን እነሱን ስትመለከት ጦርነቱ ላይ ገቡ ይችላሉ ወይም ከዚህ በፊት እንደነበረው አይነት የራሺያ ዛቻም የማይሰራበት አጋጣሚ እንዳለ ይሰማኛል ዴፊኒትሊ የራሺያ ዛቻም የማይሰራም የጀርመን ማስፈራሪያ ሞር የአሜሪካ ማስፈራሪያም አይጠቅምም ምክንያቱም ጦርነት አዘይነው ዘዴ ጦርነት ነው በቃ የትኛውም ሀገር ጦርነት ውስጥ ካለ ኦልሞስት እንደ እንትን ቁጠረው ወደው ተገደው የሚገቡበት ሁኔታዎች ቢኖሩም እንኳን ግን ጦርነት አፍተር ኦል ከጦርነት አይጎድልም ተገደገባበት ወደም ገባበት ኪሳራው ላንተ ነው የሚያመጣውና ማንንም አትራፊ አይሆንም ልፈልጌ ነው ሩሲያም ኪሳራ ውስጥ ነው የምትገባው ጀርመንም በላት አሜሪካም በላት ኪሳራ ውስጥ ነው የምትገባው እንደምንል ነው ሁሉ አሁን ኢራንና እስራኤል ምን መሆን ይችላሉ ሌላው ቢቀር መጣፋፋት ይችላሉ አይደለ ልክ እንደዛው አይነት አፕሮች ነው እንንተና ላይ እነ ጀርመን ሩሲያ ላይ ያለ መረዳት ምንድነው የሚያደርጉት አሁን እዚህ going to be a game changer ጨዋታውን ይቀየርላቸዋል ሚሊዮን ነጥብ በጣም መሰረታዊ ነው ሁለት ሐሳቦች አሉ መጀመሪያ ምን ሊያደርጉበት ይችላሉ ሚሊዮን ነገር እንመልከተው ዩክሬኖች ይሄንን ታውረስን ቢያገኙ ምን ሊያደርጉበት ይችላሉ ሚሊዮን ነጥብ ሲነሳ የመጀመሪያው ነገር አንድ በተደጋጋሚ በጦር እንትኖች በጦር ወታደራዊ ጀነራሎች ኢቭን እነ ሳንቶስ እንኳን እዚ አርት ኦፍ ዋር ላይ 2500 በፊት የተጻፈ መጽሐፍ ነው ባይዘው ይሄ መጽሐፍ በጣም ወዶ መጽሐፍ ነውና ስለ ጦርነት ስለ ወታደራዊ ዝግጅቶች ስልቶች በጣም የሚያቀርቡት የሚያነሳቸው ሐሳቦች አሉና ብዙ ወታደራዊ ጀነራሎችም ይገልጹታል ይሄኛውን አገላለጽ እንትኖችን ውጊያዎችን ማሸነፍ ይባላል ውጊያዎችን ለማሸነፍ ምናልባት የጦር መሳሪያ ሊጠቅም ይችላል አቅርቦት ወይም ሎጂስቲክ የሚባለው ነገር ግን ጦርነት እንድታሸንፍ ያደርጋል አንዱ ውጊያን ሁለቱ ውጊያን በሆነ የጦር መሳሪያ በላይነት ልታሸንፍ ይችላል ውጊያ ባትል የምንለው ማለት ዋር የምንለው ጦርነት የምንለው ግን ማሸነፍ የምትችለው ሎጂስቲክ የማይቋረጥ ከሆነ ነው አሁን ላይ የዩክሬኖች ስትራቴጂ በጣም ታውረስን በጣም እየፈለጉ ያሉት የመጀመሪያው ምክንያት የሎጂስቲክ የሩሲያ የሎጂስቲክ አቅርቦት ሰንሰለትን የጦር መሳሪያ አቅርቦት ሰንሰለትን እሱን ጠለቅ ወዳለ የሩሲያ ክፍል ላይ ገብተው መምታት ነው ታስታውስ ከሆነ ባለፈው እና አታካምስ ወይም የዚህ አሜሪካ ሰራሹ የጦር መሳሪያ ልክ እንደነ ታውረስ ሲወራለት የነበረው ተፈቀደ በሚባልበት ሰዓት ላይ እስከ ስንት ኪሎ ሜትር ድረስ ነበር የሚሄደው እስከ 300 ኪሎ ሜትር ድረስ ነበር የሚሄደው በዛ ሞመንት ላይ የሩሲያ ባለስልጣናት ምንድነው ያደረጉት የአቅርቦት ሰንሰለታቸውን ከ300 ኪሎ ሜትር ወደ ኋላ አሸሹት ወደ 400 ኪሎ ሜትር እና እንደዛ አካባቢ ላይ አሁን የተፈቀደው ምንድነው እስከ 500 ኪሎ ሜትር ድረስ ነው የተባለው ዛት ሚንስ አሁን ላይ ያሉ የሩሲያም የሎጂስቲክ አቅርቦት ሰንሰለቶች ሁሉ በድንበር አካባቢ ላይ ብቻ ሳይሆን ጠለቅ ባለው የሩሲያ ክፍል ላይ ጭምር ያሉቱ በማል ሊገኙ ይችላሉ ማለት ነው በዚህ ታውረስ በሚባለው የዩክሬን እንግዲህ እነ ጀርመን ሰጥተዋትም እዛው በሀገሯ ውስጥ አመርታም ከሆነ ከተሳካላት በመተጠቀመው አይነት የጦር ቴክኖሎጂ ታውረስ በመንለው ማለት ነው ሊሳካላት ይችላል ማለት ስለዚህ የአቅርቦት ሰንሰለትን ቅድም ይሄኛውን ከጀነራል የጦር መርህ ጋር አድርገው ሰደው በቃ ጦርነትን ለማሸነፍ የአቅርቦት ሰንሰለት ወሳኝና ወሳኝ ነው ስለ የጦር ግንባር ላይ ድል ለመቀዳጀት ባትል ለምትለው ነገር ደግሞ
የጦር መሳሪያ ይሄ አርቲለሪስ የሚባሉት ነገሮች ናቸው። እኔ ጠለቅ ወዳለው ክፍል ላይ ሄዶ ሎጂስቲክስ ስለሚያቋርጥ ትልቅ እድል ሊያመጣላት ይችላል ይባላል። ሌላኛው ነገር ደግሞ በጣም አሁን በከፍተኛ ደረጃ በዩክሬን እና ሩሲያ ጦርነት ላይ በተለይ በዩክሬን ላይ እየደረሱ ያሉ ጉዳቶች 80% የሚሆኑት በጣም በበርካታ የድሮን ቴክኖሎጂዎች ነው ጉዳት እየደረሰባቸው ያለው ድሮንን ጨምሮ በአየር ላይ ጥቃት ቴክኖሎጂዎች። እነዚህ አየር ላይ ጥቃት ቴክኖሎጂዎች የራሳቸው የሆነ የእንትን መነሻ ያስፈልጋቸዋል አይደል? የጦር ሰፈር ኤርቤዝ የምንለው ከሆነ ቦታ ላይ ተነስተው ነው የሚመጡት። ለምሳሌ ሩሲያ የምትጠቀመው ስልት ምንድነው ስትል ከሆነ ስፍራ ላይ በኤስዩ 35 የጦር ጀቷ ሊሆን ይችላል ወይም በሌላ ቦምብ ጣይ ወይ ቦምብ ተኳሽ የጦር ቴክኖሎጂዎቹ አማካኝነት ይዛው ትመጣና ወደ ዩክሬን ድንበር ከመጠጋቷ በፊት ከአውሮፕላኑ ከጦር ጀቶቿ ላይ ተተኩሷለች። ዴን ይሄኛው የጦር መሳሪያ ደግሞ እስከ 30-40 ማይልስ ድረስ ጋይድድ ነው እየተመራ መጥቶ ኢላማውን ይመታል ያወድማል ማለት ነው። ይሄኛው ጉዳይ 80% ዩክሬን እየደረሰባት ላለ ጉዳት 80%ን ሚና የሚጫወት ወይም ዩክሬን ደረሰባት ጉዳት ምን ያክል ነው ሲባል ከጠቅላላው 80% በአየር ላይ ጥቃት ነው ጉዳት የደረሰባት ይባላልና አሁን የጦር ሰፈሮችን ግን እስከዛሬ መምታት አልቻለችም። ለምን ሲባል ቅድም ሎጂስቲክ እንዳልኩ የሩሲያ የጦር ሰፈሮችም አብዛኛዎቹ በሞስኮ በተለይ ለዚህ ጦርነት ጥቅም ላይ ያሉት ማለት ነው በሞስኮ በቅርብ ርቀት ላይ እንዲያውም አንዳንዶቹ ከሞስኮ 80 ኪሎ ሜትር ርቀት ላይ ከሞስኮ 90 ኪሎ ሜትር ርቀት ላይ ተቀምጠው ያሉ የተገነቡ የጦር ቤዝ የአየር ላይ እነዛ ናቸው የጦር የኤርቤዝ የምንላቸው ማለት ነውና ስለዚህ እነዛን ለመምታት የግድ ምን ያስፈልጋል ዘለግ ወዳለ ጠለቅ ወዳለው የሩሲያ ክፍል ላይ ገብቶ እነዚህ ጋይድድ ቦምብስ እየተባሉ የሚጠሩትን መቀየት ተምዘገዘጉ አቅጣጫ እየቀየሩ እንደፈለጉ ከፍታ እየጨመሩ እየቀነሱ የሚመጡ ሚሳኤሎችን ለመምታት የግድ ምን ያስፈልጋታል ዩክሬን እንደዚህ አይነት ጠለቅ ወዳለ የሩሲያ ክፍል ላይ ገብቶ ጉዳት የሚያደርስ ቦምብ ያስፈልጋታል። ያ ምንድነው ሲባል ስቲል ታውረስ ነው ተብሎ ይገለጻልና በእነዚህ ሁኔታዎች ላይ ምናልባት ለዩክሬን እድሎች ሊመጡላት ይችላሉ ተብሎ ይገመታል። እንደዛም ሆኖ ግን በከፍተኛ ደረጃ ይሄንን ጦር መሳሪያ መታጠቋ ወይም ማግኘቷ ለዩክሬን እነዚህ ጉዳዮችን ከማስገኘቱ ባለፈ ሌላው ግን ቅድም ልናነሳው ሞክሬ እንደነበረው አብሮ እንደ አድቫንቴጅ ከተነሳ ሊነሳላት የሚችለው ነገር ጀርመን ብቻዋን አይደለችም ያልከው ነጥብ ነው። አሁን ጀርመን ታውረስን ፈቀድኩኝ ስትል ፍሬድሪክ ኮምንድን ያሉት ፍሬድሪክ ሜንዝ ምንድነው የተናገሩት ስቶርም ሻዶ የነ ፈረንሳይና የነ ዩናይትድ ኪንግደም ማለት ነው ተመሳሳይ አይነት ይዘት ያለው ባይሆንም እንኳን ግን ስቲል ጠለቅ ወዳለ እንደንትኖች ሊያያሉ አክቹሊ እንደ የቴክኖሎጂዎቹ ስቶርም ሻዶ 1 ስቶርም ሻዶ 2 ስቶርም ሻዶ 3 እየተባለ የሚደርሱበት ጠለቅ ያለ ክፍልም ሩሲያ ላይ ያለው ክፍልም ጭምር በዛው ልክ እየጨመረ እየቀነሰ ይላልና እነዚህ ዩክሬንን ማለት ለዩክሬን በሚሰጠው ድጋፍ ላይ እነ ፈረንሳይም ዩናይትድ ኪንግደምም ይሄንን ስቶርም ሻዶ እንድትጠቀም ኢቭን ፔንታጎንም በዚህ ጉዳይ ላይ ተስማምቷል ነው ያሉት። ኦፊሻላዊ ሆነ መግለጫ ከፔንታጎን ወይ ከአሜሪካ በኩል ባይወጣም ፔንታጎንም በዚህ ጉዳይ ላይ ተስማምቷል። this is በጣም I think ከባዱ ሌላኛው ዩክሬን አሁን በጦርነቱ ላይ ከባለፉት ቀናት ከመጣችበት እንደው ጥሩ የሆነ ተስፋ ተሰማት ከተባለ በጎኗ አሜሪካም ቢሆን ለምን አደረገችው የሚለውን በኋላ ላይ እንመለከታለን እናየዋለን። ለምን አሜሪካ አሁን ላስታየም እነ ሩሲያ ለምን ጥቃት ይሄን ያክል ድብደባ መፈጸም ፈለጉ እንደምንለው አሁን እነ ጀርመን እነ አሜሪካም ጭምር ልትገባበት ነው እየተባለ ነው ባይረጋገጥም እንኳን እነሱም ሊመጡ ነው እየተባለ ነውና ለምን አሁን ማድረግ ፈለጉ የሚለው ጥያቄም አብሮ ሲነሳ የሚነሱ ነጥቦች ወይም እንደ አመክንዮ የሚቀርቡ ነጥቦች ይኖራሉ ተብሎ ይታመናልና እነዚህ ጉዳዮችን ስለሚያገኙበት ለዩክሬን አድቫንቴጅ ይሆናል። ዲስአድቫንቴጅ ደግሞ በብዙ መልኩ አብሮ ሊነሳ ይችላል ቢኒ ከሞር ዲስአድቫንቴጁ ለዓለምም ለኢቭን ለኛ ጭምር የስንዴውን የምናምን ጉዳይ እንኳን ተተ አንዱ ምረጥ አይነት የዓለም ፖለቲካ ሂደት ውስጥ ልንገባበት የምንችለው አጋጣሚ ሊፈጥር ስለሚችል እጅግ አስቸጋሪ ነውና እንዳልከው አሁን አታከምስ ከዚህ በፊት 300 ኪሎ ሜትሮችን ወደ ሩሲያ ገብቶ ጥቃት እንዲሰነዝር የባይደን አስተዳደር ፈቅዶ ነበረ ተሞክሯል። የወደሙትን የምናስታውሳቸው ናቸው። ከዛ ትራምፕ መጡ ሆልድ ይደረግ እየሞከሩ ነበረ። እሱም እንደምታስታውሰው ነው ማንናው ስቶርም ሻዶ የሚባለው
ብሪታንያም እንደዚሁ 250 ኪሎ ሜትር ድረስ እንዲሄድ የተፈቀደለት ያ ማለት ግን እነሱ እንደ አጀስትመንትና እንደ የቴክኖሎጂው ረቂቅነትና እንደፈለጉት የማድረግ ነው እንጂ አታከምስ ሲባል 300 ኪሎ ሜትር ላይ ብቻ የሚቆም አይደለምና የነ ፈረንሳይ ስካልፕና የሚባሉት እነዚህ ሁሉ ተሰጥቷቸዋል ሙከራ ተደርጓልና አሁን የቶረስ ችግር ነው ምናልባት ከተባለ 500 ኪሎ ሜትር ነውና ከፈለገች ኤቭሪዌር እስከ ሞስኮ ድረስ የትም ቦታ ሪች ማድረግ ትችላለች እስከ ሞስኮን መምታት ትችላለች የሚል ከነ ሜርዝ ከጀርመን ፖለቲከኞች መምጣቱ እጅግ አስቸጋሪ ነው ይሄ ሲመጣ ዲስአድቫንቴጅ አልከው አንተ ፕሮሴን ኮስ የሚባለው ነገር ዋጋ የሚያስከፍል ነገር ነው የሚሆነው ከዚህ በፊት ሊጠቀሙ ሲሉ አታክም ሲሰጥ የህገ መንግስት ማሻሻያ አድርገው ዝቅ አድርገው የኒውክሌር ዶክትሪናቸውን አሻሽለው በቃ ተዘጋጅተን ቁጭ ብለናል እንደውም የኛን ወዳጆች የሚመታ ሁሉ ጥቃት ይስተነዘርበታል ለዩክሬን ኒውክሌር የታጠቀ ሀገር ለዩክሬን የጦር መሳሪያ ከሰጠ በኒውክሌር እንደተመታን እንቆጥረዋለን የሚል አደገኛ ሙቭ ውስጥ ገቡ ፕሬዚዳንት ቭላድሚር ፑቲን እንደምታስታውሰውና አሁን ደግሞ ጭራሽ ጀርመን ውስጥ ገብተን እንመታለን ነው የተባለው ይሄ ምንድነው ወዴት ሊወስድ ይችላል የማይገቡበት ምክንያት ቀደም ባነሳናቸው መንገዶች ዓለም ተቀይራለች ሩሲያ የድሮ ታሪክ ይዛ ሂትለርን አሸንፍ ያለው እና ናፖሊዮን የምትልበትም ጊዜ አይደለም ምራቡ እዛ ካልተከፋፈለ እና አሜሪካ ጀርባ ካልሰጡ ሶስት እንኳን አብረው ቢመጡ ፈረንሳይ ብሪታንያና ጀርመን ሆነው የሩሲያ የጦር መሳሪያ የምናቃቸው ቢሆንም እጅግ አስቸጋሪ ነገር ይፈጥራልና ለዓለም በጣም አስፈሪው ጊዜ የሚሆነው ይሄ ከሆነ ነው ግን የማይሆንበት ብዙ አጋጣሚ አለ የሚሆንበት ደግሞ በሚገርም ሁኔታ አንተና እኔ እንኳን ፕሮግራማችንን ስንሰራ all of the sudden የሆነ ነገር happen አድርጎ እናያለን ኢራንና እስራኤል እኮ በታሪካቸው ይታኮሳሉ ብለን አስበን አናውቅም ግን ሁለቴም ሲታኮሱ እኛ ፕሮግራማችን ልንሰራ ጧት ነው እንደዚህ አይነት ነገር happen አድርጎ የምናየውና ስለዚህ የመጀመሪያው እጅግ በጣም አስደንጋጭ ነበር you don't know አንዳንዴ ዓለም ያለችበትን ሁኔታ ስትመለከት የማይታሰቡ የህንድና የፓኪስታን የምናምን ስታስብ ሜቢ ሊሆንም ይችላል እና በዛም በኩል ደግሞ ኔቶን ተጠቅመው ዩክሬንን ሜዳ አርገው ጦርነቱን የመግፋት ፍላጎት ከምራቡ በኩል አሁን አሜሪካ ያለችበትም እንጂ እንዲህ አይነት ፍላጎትም ስላለ ይሄ ነገር ሩሲያ አደም ማስገዛት ይፈልጋል ምራቡ በቃ የማይካደው ነገርና ይሄኛው እንዳጋጣሚ የመጠቀም ፍላጎት ካላቸው አሜሪካ ከተባበረቻቸው ቢገቡበት ደስ ይላቸዋል የሚገቡበት አጋጣሚም ይፈጠራል ያም ሆኖ ግን ውድመቱ ከባድ ስለሆነ ወደዛ ይገባሉ ተብሎ አይታሰብም ግን እኛ መግለጫዎቹንና አንደምታዎቹን ማየት ስላለብን ነው ምንድነው የተባለው እነዚህ የጦር መሳሪያዎች አታከምስንም አይተናል ማነው ስቶርም ሻዶንም ተመልክተናቸዋል ሌሎቹንም አይተናል እንደውም ሰርጌላ እንታ ይሄ ቀደም ያልኩ የዱማው ሰውዬ ያሉት ነው ምናልባት የዩክሬን ወታደሮች ቁልፉን ይጫኑታል በቃ ከዛ እንዴት አጀስት ማድረግ እንዳለባቸው እንዴት ፕሮግራም አድርገው ኢላማቸው መምታት እንዳለበት አያውቁም እንደው ግፋ ቢል ቁልፍ መጫን ነው የሚያውቁት የሚል አይነት ዛቻም የሚመስል ማናናቅም የሚመስል ሐሳብ ሰጥተዋል ራሳቸው ፍሬድሪክ ሜርዝም እነሱን ለማሰልጠን ወራት የዩክሬን ሰዎች ስለሆኑ አይደለም ባይዘው በቃ ያኛው የጀርመን ሰዎች የጀርመን ባለሙያዎች ይሰሩ ስለሆነ ጀርመናውያን ስለሚፈልግ ምራቡን ስለሚፈልግ እነሱ ባለሙያዎች ስፔሻሊስቶች ያስፈልጓቸዋል እንደማይተኩሱት እናቃለን ያ ማለት ደግሞ ቀጥተኛ ኢንቮልቭመንት ነው ከእሱንም እርሱት አሉ ሳተላይት ምስሉን ማን ነው የሚሰጣቸው ታርጌቱን የት ላይ እንዳለ መምታት እንዳለባቸው የሚያውቁት እነዚህ የጀርመንና ሌሎች የምራቡ ሀገራት ናቸው እንጂ የዩክሬን ወታደሮች አይሆኑም ስለዚህ ጦርነቱ በግልጽ ከምራቡ ጋር ይሆናል በግልጽ ከኔቶች ጋር ይሆናል በግልጽ ከጀርመን ጋር ጀርመንን እንመታለን የሚል አይነት ሐሳብ ነው የተነሳውና ምናልባት የጀርመንና ሩሲያ እንግዲህ ያሉበትን የቀጣናው ላይ ያሉበትን ከዚህ በፊት የነበራቸውን ታሪካዊ ነገር እንደምትመለከተው ነዚህ እንግዲህ የሩሲያና የጀርመን እንግዲህ የዲስታንሳቸው እንኳን ስትመለከተው 999 ማይል አካባቢ ነው እና ይሄ ደግሞ አሁን ላይ ዓለም ያላት የጦር መሳሪያ ምንድነው እነ ሩሲያ ያለን የሚሉት የትኛውም የዓለም ጥግ ላይ መምታት እንችላለን የትኛውም የዓለም ጥግ ላይ መድረስ እንችላለን ስለሆነ የሩሲያና እንግዲህ የጀርመን በዚህ ዲስታንስ ውስጥ 999 ማይል ወይ 1500 ኪሎ ሜትር ነው አይደል ስለዚህ ዓለም ላይ ያሉ እነ ኢራንና እነ እስራኤል የሚተኳኮሱበት እንኳን ራሽያን የሚያህል ሀገር እና የመድረስ ፕሮባቢሊቲው ሰፊ ስለሆነ በቀላሉ የሚጠቃቁበት አጋጣሚ ስለሚፈጠር ኢቨን ታውረስ የሚባለው በዚህ በፖላንድ አካባቢ በካሊኒንግራድ አካባቢ ጥቃት መሰንዘር ይችላልና ሜቢ ካሊኒንግራድም እንግዲህ ዳይሬክተሮቻችን ካሳዩን እዛ አካባቢ ያለው ሁኔታ በካሊኒንግራድ በኩል ከዚህ በፊት አንተ በደንብ ስታነሳው አስተዋውሳለሁኝና
ጀርመን ግዛት አልነበረች እንግዲህ ሩሲያ ስታገኝ በጣም የሚገርም በጣም እንዴት ልበል ትልቅ አሴት አርጋ ከምትቆጥራቸው ግዛቶች መካከል ካሊኒንግራድ ነችና በካሊኒንግራድ በኩል ደግሞ ጀርመንና ሩሲያ ካሊኒንግራድ ላይ ሆነ ጀርመንን ስትመለከታት ወይንም ደግሞ ጀርመን ወደ ካሊኒንግራድ ስትመለከት ወደ 327 ማይል ወይ 500 ምናምን ኪሎ ሜትር ነው ስለዚህ ታውረስ ራሱ ወደ ካሊኒንግራድ ይደርሳል ማለት ነው በቀላሉ በዛኛው ጫፍ ሲሄዱ ማለት ነውና የኔን ነገር ስትመለከት ሜቢ ፖለቲካው ጥቃት የመሰነዛዘር ብቻም አይደለም ዓለም ላይ ያለውን ፖለቲካ ገጹን ሊቀይር የሚችል የሩሲያና ዩክሬን ላይ ይቆማል ብለን የማናስበው ነው ከዚህ በፊት በጣም በተደጋጋሚ የዩክሬን ፖለቲከኞች መፍትሄ ማምጣት እንዴት ይችላሉ በሚባለው ደረጃ ተወያይተንበትና ቃል የዩክሬን ፖለቲከኞች ብቻ ሳይሆን አድቫንስ ያረጋ ያለው ኃይል ለፖለቲካዊ መፍትሄ መስራት ከሌለበት እንዲህ አይነት ነገሮች ላይ መጡ ይችላሉና በሞስኮና በሩሲያ መካከል ያለው ዲስታንስ በዚህ ልክ ዲስታንሱ ሩቅ ነው በይሄ the shortest way አየር ላይ ነው አይደል እንግዲህ መለካት ያለብን ምክንያቱም ግረኛ ለግረኛ እንትን ይላሉ ብለን አናስብም ጥቃት የሚሰነዛዘሩት በሚሳኤል ሆኖ ከታሰበ አሁን ማንንም ሊኖረው የሚችለው አይነት የጦር መሳሪያ ነው ያለው 1500 ኪሎ ሜትር ማይምዘገዘግ የለምና ብዙ ነገሮችን ስትመለከት ወደ ፖላንድ እና ሊቱዌኒያም ይወስዳል maybe የካሊኒንግራድ ጉዳይን ተሰነገና አንሳት ማፑን ካመጣና አይቀር ለነ ካሊኒንግራድ ሂስቶሪካሊ አሜዚንግ የሆነ ሩሲያ በታሪኳ በጣም ወሳኝ የሆነ ስኬትን ያስመዘገበችበት ወይም ቁልፍ የሆነ ስትራቴጂካዊ ቦታ ያስመዘገበችበት ምንለው ነውና እዚህኛው ጋር ፖዝ ብናረጋው ሜቢ የጀርመንን እንተዋትና ሶ የባልቲክስ የሚባለው ቦታ ላይ እና ኤግዛክትሊ እንዳልከው የካሊኒንግራድ ጉዳይ በታሪክ ሩሲያ እጅግ በጣም ቁልፍ የሆነ ወታደራዊ ድልን አስመዘገበችበት የሚባል ስፍራ ነውና እዚህ በምስሉ ላይ እንደምንመለከተው ካሊኒንግራድ የምትባለው ቦታ እዛ ተቆርጣ የቀረችዋ ልክ የሩሲያ አካል ስለሆነች ነው ቀይ የተቀባችው ጀርመን ነበርች በሁለተኛው ዓለም ጦርነት ጊዜ ጀርመን ነበር ሙሉ ነው የምትይዘው የነበረው ይሄን አካባቢ እንትናም አልቀረላቸው እና ፖላንድ ምናምን አልቀረላቸውም ነበር ከዛ ሁለተኛው ዓለም ጦርነት ሲጠናቀቅ እነዛ ሶስቱ ሰዎች ሲስማሙ ቸርችል ስታሊን እና ማን ነበር ሮዝቬልት የአሜሪካው ቴዎዶር ሮዝቬልት ሲስማሙ እቺ ካሊኒንግራድ የምትባለው ስፍራ የማን ሆነች የሩሲያ ሆነች ሁለተኛው ዓለም ጦርነት ላይ ማለት ነው ከዛ በኋላ በባልቲክ ሲ በኩል ነው ስትራቴጂካዊ የሚያደርጋት በካሊኒንግራድ በቀኝ በኩል ወደ ላይ ያሉት ሀገራት እነ ሊቱዌኒያ ኤስቶኒያ ምናምን የሚባሉ ሀገራት ናቸው ከዚህ በካሊኒንግራድ ደግሞ በስተግራ ያለችው ሀገር ደግሞ ፖላንድ ነች ስለዚህ ካሊኒንግራድ የምትባለው ስፍራ እጅግ በጣም ስትራቴጂካዊና ቁልፍ የሚያደርጋት አንደኛው ነገር በባልቲክ ሲ በኩል የባልቲክ ፍሊት የሚባሉትን የሩሲያን መርከቦች እንደፈለገች ከማንቀሳቀሷ ባሻገር አንድ ሌላ የካሊኒንግራድ ማፕ ነበረንና የአኪሊስ ሂል የሚባል አይነት ስትራቴጂካዊነት አኪሊ ማለት በግሪክ ሚቶሎጂ ውስጥ እንትን ነው በጣም ጀግና የሚባል ሰው ነውና እንግዲህ ጀግና ከመሆኑ የተነሳ የመጨረሻ ክፍተቱ የነበረው ምንድነው ቁርጭምጭሚቱ ብቻ ነበርና ሶ ህይወቱ ያለፈው ቁርጭምጭሚቱን ተመቶ ነው ሶ የኔቶ ዊከስት ፖይንት የሚባለው ስፍራ የት ነው ያለው ሲባል እቺ ካሊኒንግራድ የምትባለው ስፍራና ቤላሩስ የሚገናኙበት ስፍራ ነው እቺ በካሊኒንግራድ እና በቤላሩስ መካከል ያለችው ስዋሊኪ ጋፕ የምትባለው ቅድም የኔቶ ዊከስት ፖይንት ያልኩ ከካሊኒንግራድ በስተቀኝ በኩል ያሉት እነ ሊቱዌኒያ እና ኤስቶኒያ የመሳሰሉት ሀገራት የኔቶ አባል ናቸው ፖላንድም ከታች በስተግራ በኩል ያለችውም የኔቶ አባል ነች ስለዚህ በኔቶ አባል ሀገራቱ መካከል ያለው ለሁለት ከፍላ የምታስቀረው እቺ ስዋሊኪ ጋፕ የምትባለው ስፍራ በካሊኒንግራድ እና በቤላሩስ መካከል ያለችው ማለት ነው የኔቶ ዊከስት ፖይንት ትባላለች ስለዚህ እንትና ቭላዲሚር ፑቲን በከኔቶ ጋር ጦርነት ቢገባ መጀመሪያ የሚያደርገው ነገር ቤላሩስ ነች የራሱ ነች ከዛ ካሊኒንግራድም እንዲሁ የሩሲያ አካል ሆናለች ከ1945 አውሮፓውያን አቆጣጠር ጀምሮ ሁለቱን የሚገናኙበት ቤላሩስና ሩሲያን የሚያገናኙበት መስመርን እሱን ሙሉ በሙሉ ይቆርጣል ወይም ይዘጋውና ካሊኒንግራድና ቤላሩስ አንድ ላይ ይገናኛሉ ማለት ነው ሲገናኙ ኔቶ ለስንት ተከፈለ ለሁለት ተከፈለ ማለት ነው ዛስዋይ የኔቶ ዊከስት ፖይንት ወይም በጣም ደካማው የሆነ ፖይንት አለበት የሚባል ከዛ አንፃር ነውና ሶ ሌላ እንደዚህ አይነት በመሬት አቀማመጧ ላይ በዚህ ደረጃ ካሊኒንግራድ ስትራቴጂካዊ ከመሆኗ ባሻገር
ጂኦግራፊካሊ ደግሞ ሌላኛው ሪዝን እንዳልኩ በካሊኒግራድ በስተቀኝ እንበለው በባልቲክ ሲ በኩል ስላለች በቃ ብቸኛው በባልቲክ ሲ በኩል እንግዲህ ከቧታል እኮ ከካሊኒግራድ በጎን በኩል እነ ኤስቶኒያ እነ ሉቲኒያ የመሳሰሉ ሀገራት ናቸው ያሉት ሶ ባልቲክ ሲ ላይ ምንም አይነት ብሪዝ የምታረግበት የምትገባ የምትወጣበት ነገር አልነበራትም ስለዚህ ለሩሲያ እቺ ካሊኒግራድ የምትባለው ቦታ በባልቲክ ሲ በኩል መውጫ መግቢያ ሆና ጂኦግራፊካሊ የጦር ሰፈሮቿን እንዳልኩ ባልቲክ ፍሊት የሚባሉትን በዚህ ቀጠና ላይ ነው የሚያንቀሳቅሷቸው ባለፈው የጦር ልምምድ የጀመሩበትን ልክ እንደዚህ ሁሉ በታች በኩል ደግሞ አሁን ባልቲክ ሲ ማለት በቃ በካሊኒግራድ የሚዋሰነው ስፍራ ማለት ነው ባልቲክ ሲ በኩል ማለት ልክ እንደ ባልቲክ ሲ ሁሉ ደግሞ በጥቁር ባህር በኩል በታች በዩክሬን በኩል ደግሞ የሴባስቶፖል ወደብን የምታገኝበት ስፍራ ሌላኛው ሩሲያ እጅግ በጣም ስትራቴጂካዊ የሆነ ጥቅምን የምታገኝበት ነው ሩሲያ ይሄንን ጦርነት ያደረገች ያለችው ስለነ ታውረስ አይደለም ያው እንደው ጉዳዩን ስለምናቀውና የዕለቱ ጉዳያችን እሱ ስለሆነ ነው እንጂ ኦር ስለ ጀርመን አይደለም ኦር ስለ ምናምን አይደለም እነዚህን ኪ ስትራቴጂካዊ ፍላጎቶች እንደምታቀው ካሊኒግራድ ቀደም ብሎ በሂትለር ዘመን ጊዜ የሩሲያ ነበረች ማለት የጀርመን ነበረች ዛሬም ድረስ እኮ በጀርመንኛ ቋንቋ የተጻፉ በርካታ እንትኖች በርካታ ተቋማት ታሪካዊ ቦታዎች በጀርመን ቋንቋ የተጻፉ ናቸው ዛሬም ድረስ እና አንዳንዴ ላለው ምናልባት ጀርመን ካሊኒግራድን መልሳ ከሩሲያ የመንጠቅ አስፓይሬሽን አላት እንዴ ምክንያቱም ከሰሞኑ በጣም በተለየ ሁኔታ ፍሬድሪክ ሜርዝ በጣም በተለየ ሁኔታ ወደ ጦርነቱ እየገሰገሱ ነውና ምንድነው ግባቸው በጣም በዚህ ደረጃ ሩሲያ ጋር ጦርነት ካልገጠምን የሚሉት ለምንድን ነው የሚለውን ጥያቄ በተወሰነ መልኩ ሳስብ ሂስቶሪካሊ ከነበረው ውጥረት አንፃር የሁለቱ ሀገራት ውጥረት አንፃር ያው በሁለተኛው ዓለም ጦርነትም ታቃል የሁለተኛው ዓለም ጦርነት የሂትለር መሸነፍ ዋነኛ ምክንያት የስታሊን ነው ስታሊን በጦርነቱ ላይ የተጫወተው ሚና ነው ከፍ ያለውን የጦርነቱን ድል ያቀዳጃቸው ለምዕራቡ ዓለምና የዛ በቀል አለባቸው በየስከማስብ ድረስ ነው ከሰሞኑና ምናልባት ካሊኒግራድን ከሩሲያ ወሰድክ ማለት በሌላ ቋንቋ በቃ ሩሲያን በሞቃታማ የባህር አካባቢ ላክሽሊ ካሊኒግራድ አመቱ ሙሉ ሞቃታማ ሆነ አይዘልቅም እንደነ ሴባስቶፖል ማለት ነው ግን ስቲል ከሌሎቹ አንፃር በአርክቲክ አካባቢ ካሉት አንፃር የተሻለ ሞቃታማ ወደብ ስለሆነ ሩሲያን ቆለፍካት ማለት ነው በመሬት ላይ በካርታ በመትዋሰነው በእነ ሉቲኒያ በእነ ኤስቶኒያ ተቆልፋለች ካሊኒግራድ ስትወስድባት የምትዋሰንበት ወደብ የላትም በላይ በኩል በባልቲክ ሲ በኩል ዘጋት ማለት ነው በታች በኩል ሴባስቶፖልና ዩክሬን ባለችበት እሱን ደግሞ እንግዲህ አቅሙ ኖራቸው የምዕራቡ ዓለም ካደረጉ የሩሲያ እንትን አሁንም አክቹሊ ከዩኤስኤስአር ወዲህ እኮ የሩሲያ ስልጣኔ ወይም ከፍታ የቁልቁለት ጉዞ ላይ እኮ ነው ዩኤስኤስአር ከነበረችበት አንፃር ከሶቪየት ህብረት አንፃር ካየው አሁን ፑቲን እንዲያው የሚታገለው እሱን አይደል ወደ ታላቋ ሶቪየት ሲባል ስትራቴጂካሊ እነዚህን ሁለት ቁልፍ ቦታዎች ሴኩር አድርጎ የመቀጠል እና ሞር ጦርነቱን ዛሬ በጣም ዳይሬክተሮቻችን ማመስገን እንፈልጋለን በጣም በካርታ የተደገፈ ነገር ስላመጡልን የበለጠ አይ ቲንክ ምስሉን የሚሰጥ ይመስለኛል ብዬ ስለማስብ ነውና ለወደፊትም እንቀጥልበታለን ፖላንድና ሩሲያ ምክንያቱም ይሄ ሁሌ የምንለው ነገር አለ አይደለኛ ፕሮግራም ላይ ፕሪዝነር ኦፍ ጂኦግራፊ የምንለው አንድ መጽሐፍ አለ ባይዘው ስለ የመጽሐፉ ርዕስ ራሱ ፕሪዝነርስ ኦፍ ጂኦግራፊ ነውና ማይ ፌቨራይት ቡክስ በቃ የዓለምን ምን ያክል ሀገራት የመሬት አቀማመጣቸው እስረኛ እንደሆኑ እና እነዚህ ነገሮች አየሁ አሁን ምን ያክል እስረኛ ለሩሲያ ሰርቫይቫል ለምን እንደሚሆንባት ጦርነቱ በላይ በኩል ካሊኒግራድ በታች በኩል ሴባስቶፖል ስትል እንዴት የንግድ መርከብ የጦር መርከብ ካልገባ ካልወጣ ሀገር ምን ተስፋለው ዛስ ዋይ ሬድሲ ማተርስ ምን ነው ማለት ነው የሬድሲ ጉዳይ ማተር የሚያደርገው ለዚህ ነው ያ እዚህ ላይ ልክ ነው የካሊኒግራድ ጉዳይ ከጀርመን ስለተወሰደች ብቻ አይደለም እንዳልከው ኔቶን በቃ አንገቱን ለመቆለፍ ወይም ደግሞ ፖላንድና ሊትዌኒያን ልክ እንደዚህ ከፍሎ ለመቁረጥ ይሄን በወታደር ስትራቴጂም ሊሆን ይችላል ለመቁረጥ ይሄኛው ካሊኒግራድ በዋናነት እነ ስታሊንም ሐሳባቸው ያነበረ ኦብቪየስሊ ፕሬዚዳንት ቭላድሚር ፑቲን ደግሞ በዛ አይነት መንገድ የተቃኙ ፕሬዚዳንት ስለሆኑ ይሄኛው ሊትዌኒያን እና ፖላንድን እንደምንመለከተው እነሱን ከፍሎ ያለ ስለሆነ ካሊኒግራድ በጣም ቁልፍ የሚያደርጋት ነገር አንደኛው ኔቶ እንዲተር ልክ ኒውክሌር አንድ ሀገር አለ ብሎ ካሰበ ራሱን እንደመከላከል ራሱን እንደማስከበር ይቆጠራል እንደሚባለው አይነት ለነ ፕሬዚዳንት ቭላድሚር ፑቲን እቺ ካሊኒግራድ ወሳኝ ቦታ ነች ምክንያቱም
እንደውም እኮ ስም አላት አይደለ ካሊኒንግራድ በሊትዌኒያና በፖላንድ ሳንድዊች ቤቲዮን ሊትዌኒያ ኤንድ ፖላንድ ነው የምትባለው እንግዲህ እዛና እዛ ያሉት ሌሎች ማቴሪያሎች ኦር ብሬድ ምናምን መሀል ላይ ለሳንድዊች የሚያስፈልገው ማቴሪያል የገባባት ማለት ነውና ይችኛዋ የዚች በቢጫ የምንመለከታት ይችኛዋ ሶዋልኪ ጋፕ የምትባለው በጣም ቁልፍ ከመሆኗ የተነሳ የቤላሩስና የሩሲያ ካሊኒንግራድ የሚገናኙበት በጣም አነስተኛ ጠባብ መስመር ነች እሷን ለማሳየት ፈልገው ነው በሷ ሆኖ then ሊትዌኒያንም ፖላንድንም ምንድነው መሬት ነች አሜን በጣም ቀጭን መሬት ነች ያ የንት ምናባዊ ድንበር አድርገን እናስባት ምናባዊ ድንበር ሆና ከዛ ኢዝሊም ደግሞ ቭላዲሚር ፑቲን without anything ያቺን ቦታ በራሳቸው ቁጥጥር ስር አድርጓታል በጣም ቀጭን የሆነች እኮ የመሬት ስፍራ ነች ቤላሩስና ሩሲያና ቤላሩስ የሚገናኙባት ቦታ ናት በቃ ቁልፍ ነች እንዳልከው ደግሞ አመቱን ሙሉ round the year የከበረዶ አይስ ፍሪ ሆነች አካባቢ ነች ካሊኒንግራድ እና እሱን ስትመለከተው በጣም ያስፈልጋቸዋል እና ፕሬዚዳንት ቭላድሚር ፑቲን በእንደዚህ አይነቶቹ እንቅስቃሴዎችና ይሄን ቦታ እጅጉን ይፈልጉታል ስለዚህ ለዚህም ነው ጀርመንና የካሊኒንግራድ ኢዝ ዜር እንግዲህ እንደምታውቀው ከዛ ቤላሩስን ከዚች ከካሊኒንግራድ የምታገናኘው እቺ ሶዋልኪ ጋፕ የምትባለው ቦታ ናትና ይሄ ስለዚህ ወደ ወዳጇ ቤላሩስም ወደ ጣላት ብለው የሚያስቡት ወደ ኔቶ ሀገራትም ጥቃት ለመሰንዘርም ለአንዳንድ እንቅስቃሴዎችም የሚያስፈልገው ቦታ ነውና ለዚህም ነው ጀርመንና ሩሲያ በ327 ምናምን ኪሎ ሜትር ምንድነው ማይል አካባቢ ወይ 550 ምናምን ኪሎ ሜትር አካባቢ ርቀት ላይ የሚገናኙት በእነዚህ ካሊኒንግራድ ላይ ሆነ ወደ ጀርመን ስትመለከትና ከጀርመን ወይም ደግሞ በአየር ላይ በዛ አይነት መንገድ ወታደራዊ እንትን ስትወስድ የሚደረግ ነውና ይሄ ሁሉ እንቅስቃሴ ያለው እንግዲህ የኔቶ ጉዳይና የሌሎቹን የምዕራቡን ዓለማት በተለይም አሜሪካ አሁን ላይ ራሷን የምታይበት መንገድ የተለየ ነው ተብሎ ቢታሰብም ግን እነ ሩሲያን ለማጥቃትም ሆነ የተለያዩ እርምጃ ለመውሰድ አስፈላጊ ከሆነ በዚህ አካባቢ ላይ ቆርጦ መግባት ያስፈልጋል ሩሲያ ለሊትዌኒያና ፖላንድ በካሊኒንግራድ በኩል ቆረጥኩት እንደምትለው አይነት ነው በሌላ ቋንቋ ኔቶን ቆረጥኩት እንደምትለው ማለት ነው ያ በተፈጥሮዋ ካሊኒንግራድ እንደዛ ነች የኔቶ ሀገራትን የቆረጠች እና እንደውም እኮ የመጨረሻዋ ይሄ የመጨረሻ ምሽግ እንደምትለው አይነት ነገር ነው ኔቶን ለመውጋት ወይንም ደግሞ በጣም እጅግ አስፈላጊ ቁልፍ ብለው የሚያስቡት እና ፕሬዚዳንት ፑቲን ነው ቀደም የኔቶ ዊከስት ፖይንቱ ጠንክሮ ኔቶ እዚህ ቦታ ሲመጣ ግን አክሊስ ይላልኩ በቃ የአክሊ ቁርጭምጭሚት አድርገን ነው ሰዳት ቢገናኙ ቦታ ቢይዙ ፖላንድና ሊትዌኒያ then ኔቶ ለቆረጠ ማለት ነው ሩሲያ የምትባል ሀገር እንደዚህ ውስጥ ከበባ ውስጥ ገባች ማለት ነውና ከዛ አንፃር ነው ዞሮ ግን እነዚህ ሀገራት ጀርመንና ሩሲያን የመሳሰሉ ሀገራት በቀላሉ ጦርነት ውስጥ አይገቡም እና ፕሬዚዳንት ቭላድሚር ፑቲንም ከዚህ ቀደም ብዙ መግለጫ ሰጥተውናል ቀይ መስመሩ ተብሏል ግን ቀይ መስመሩ ታልፎም ግን ቀይ መስመሩ የታለፈውን ያህል አደገኛ ውጤት ስላልተመዘገበባቸው ወይንም ስላልተጎዱ ሊሆን ይችላል ቀይ መስመር ባሉት ልክ እርምጃ ሲወስዱ አይተናናቅም ከዚህ በፊት ታንኮቹን እና ሌኦፓርድን የጀርመኑ ከዛ ቻሌንጀር 2 እና ፈረንሳይ የብሪታንያ እና አብራም ታንክ ሲገቡ ቀይ መስመር ታለፈ ብለው ነበር ከዛ F16 አይገባም ብለው ነበር አስገቡ ሁለት ቀይ መስመር ከዛ ናታከም ሲገቡ ቀይ መስመር ሲሉ ነበር እና ፑቲን ያ ምንም አይነት ነገር አላየንም ግን ቀይ መስመርም ሆኖ ተጥሶም ቢሆን በሩሲያ ላይ ያን ያህል የከፋ ጉዳት እስካላደረሰ ድረስ ቀይ መስመር ላይ ሆን ከቻለ አላቅም ግን በተደጋጋሚ ነገሮችን ስትመለከታቸው ደግሞ ቀይ መስመሮች እየተጣሱ ወደ ሆነ ቦታ ሊውስጥ የሚችል ስለሆነ እጅግ አስቸጋሪ አንደምታ ያለው ነገር ይታየኛል እና ሜርዝ ፍላጎታቸው እንዳልከው እንግዲህ ታሪካዊ ቁርሾ አላቸው አይደለ ከሩሲያ ጋር ፕላስ ደግሞ እቺን የመሰለች ግዛታቸው ተወስዶባቸዋል እነዚህ ነገር ስትመለከት ሜርዝ ይፈልጋሉ ወይ ከተባለ ይፈልጉ ይሆናል እንደ አንድ መሪ እንደ አንድ ሀገር እንደ ህዝብም እኮ አንድ ጀርመናዊ እንደዛ ሊፈልግ ይችላል ግን አሁን ባለው ሁኔታ ሩሲያ ዩክሬን ላይ የምትፈጽመው ጥቃት አግባብነት የሌለው የሆነ ስለመጣ በርግጥም ሩሲያ ጥቃቷን ብታቆም በርግጥም ከነዚህ አራት ግዛቶች ሩሲያ ልትወጣ የምትችልበት አጋጣሚ ቢፈጠር ቶረስ የሚባለው ሚሳኤል አይሰጥም ወይንም ደግሞ ሌላ አይነት ጫጫታ ውስጥ ጀርመንም ወይም ሌላው የምዕራቡ ዓለም አይገባም ነበርና ግን ዝም ብለህ ስትመለከት አሁን ወደ ድርድር ሂደት በሩሲያ በኩል ያለው ነገር እጅግ አስቸጋሪ ነው ፕሬዚዳንት ቭላድሚር ፑቲን በራሳቸው አስበው ራሳቸው ወስናሉ እንደሚባለው አይነት ነው የጁን 2 ሰኞ ወይ የሚደረግ አለ አይደል ቱርክ ላይ የሚያደርጉት ኢስታንቡል ፕለስ
እሱ ላይ ይነጋገራሉና የሚልኳቸውን ሰዎች ስትመለከት አሁንም ማለት ነው በሁለተኛው ዙር ከዛ ደግሞ እሳቸው የዩክሬንን ፕሮፖዛል ተቀብለው በደንብ አይተውታል የክሬምሊን ሰዎች እና ፑቲን በደንብ አይተዋል የነሱን ግን አሳልፈው አልሰጡም እነዚህ ነገር ስትመለከት አንዴ ያሸንፋለሁ አንዴ ገብቼበታለሁ ይሄድኩኝ ነው እናንተ ናችሁ እንደው ለሰላም መምጣት ያለባችሁ ጁ ዶንት ኬር አይነት ነገር ያለው ነውና ለድርድር የሚሆኑ እንደው አንዳንድ መስፈርቶችን እንኳን ቀጥተኛ ድርድር አሉ ፑቲን አሁንም ዝግጁ ነኝ ይላሉ ግን ጦርነቱም ቀጥሏል ከዛ የሚልኳቸው ሰዎች ወደ ለድርድር ብለው ያን ያህል በሲኒየሪቲያቸው ጥያቄ ውስጥ የሚገባ ነው ብዙ ነገሮቹ ጥያቄ ውስጥ የሚገቡ ናቸውና እንዳውም እነ ዘለንስኪ በርግጥ በአንድ በኩል የጦር መሳሪያ ሰጡኝ ይላሉ በርሊን ሄደው ያረጉትን መታቀው ነው አሜሪካንም ይጠይቃሉ ከዛ ደግሞ እንደራደር ይላሉና አስቸጋሪ ነው ዞሮ ዋጋ እየከፈለ ያለው ሁሌ እንደምንለው በቃ የዩክሬን ህዝብ ተሮልኩ ዘለንስኪ ተነስተው የሆነ አውሮፓ ምዕራቡ ሀገር እንደሚኖሩ ይታወቃል ያ ምን ያው የሩሲያ አላቸው እኮ በነገር ላይ ባለሀብት ናቸው 2012 ላይ 12 ሚሊዮን ዶላር ነው እንደዚህ ምናምን የተመዘገበ ሀብት ነበራቸው ምንም ኮሜዲያን ቢሆኑም ስቲል ሚሊዮነር ነበሩ ያው በዶላርና ፖይንት ግን የዩክሬን የዚህ ጦርነት ውስጥ የመግባቷ ምክንያት ለዚህ ነው ሩሲያ የምታከናውነው ነገር when you see the geography understand ስናደርገው አየው የሰርቫይቫል ጉዳይ ኤክስተንሻል ትሪት የሚሆነው ለዚህ ነው ለሩሲያ እየገጠማት ያለው እየመጣባት ያለው ነገር የህልውና ስጋት ነው ሶ ኢማጂን በባልቲክ በኩል ካሊኒግራድን ወሰድክ በጥቁር ባህር በኩል እንትናን ወሰድክ ሴባስቶፖል ወይ ክሪሚያን ወሰድክ ዴን ሩሲያን ምን ሁኚ ነው የምትላት በቃ ተቆልፈሽ ኑሪ እኮ ማለት this is የዋነኛ እንዳልኩ ነው የቭላዲሚር ፑቲን የኔቶ መስፋፋት ምናምን ጉዳይ ቢሆን አሁን አንዳንድ ጊዜ በአመክንዮ ሆኖ ሲቀርብ ኔቶ አባል ሊሆን ስላለሽ ነው የሚባለው ጉዳይ አይ ሚን እንደ ኢሚዲየት ኮዝ ወስደዋለሁ እንደ ቤዚክ ኮዝ እንደ መሰረታዊ ኮዝ ግን ማን ወስደው ለምንድን ነው ሶ ሉቲኒያ ስትሆን ለምንድን ነው ቭላዲሚር ፑቲን እንትን ያላለው ጦር ያላዘመተው ኢስቶኒያ ስትሆን ይዋሰናሉ ገብቷል ከካሊኒግራድ ጋር ፖላንድ ትዋሰናለች ካሊኒግራድ የእንትና አካል ነች የሩሲያ አካል ነች አይደለ የሩሲያ አካል ሆና ግን ፖላንድ የኔቶ አባል ስትሆን ሩሲያ was like okay ምንም አይነት ነገር አልነበረም ኦሬዲ በባልቲክ ሲ በኩል ኦሬዲ የሚታወቀው ጥያቄ የሩሲያ ጥያቄ መልስ አግኝቷል በባልቲክ ሲ በኩል ነው ይሄ መልስ ያገኘው በጥቁር ባህር በኩል ግን በታችኛው ክፍል ላይ ማለት ነው በታች ያለው ስፍራ ማለት ነው ኤኒዌይ ጥቁር ባህር እስከ ምንድነው እስከ ህንድ የሚመጣው እስከ ቱርክ ድረስ የሚመጣው ማለት ነውና እስከዛ ድረስ ባለው ቦታ ላይ እሱን ስትቆርጣት በቃ ሩሲያን በላይም በታችም ቆለፍካት ምለ ሁሉ ጊዜ ለዚህ ነው በዚህ እንግዲህ ከዛ ዋርምፖርት ቅድም ያልካል ነበር ካሊኒግራድ በተወሰነ መልኩ ከዛ ሴባስቶፖል ነው በቃ ያለው አማራጭ ሌላው በአርክቲክ በኩል ነው ያለው እንደ ሩሲያ አይነት የግሎባል የዓለም የኃይል አስተላለፍ ላይ ተጽዕኖ መፍጠር የሚፈልግ ሀገር አመቱን ሙሉ ሞቃታማ ወደብ የለውም ሩሲያ ሶሪያ ውስጥ የመጣችው ላቲኪያ ውስጥ የመጣችው ለምንድን ነው ፍላጎትን በተወሰነ መልኩ ለማስከበር በሚደረግ ጥረት ነው አሜሪካ 700 ምናምን ጦር ሰፈር ዓለም ላይ እንዳላት ማለት ነውና ሩሲያን አሁን በዩክሬን ላይ ያከናወነች ያለው ነገር አይ ነው ከዚህ ቀደም ስናወራ ነበር እንደ ጦርነት ካሰብከው በቃ ጦርነት ነው ጉዳት ያመጣል መሳሰሉት ራሷ ሩሲያ ላይ ኢቭን አሁን እኮ ሩሲያ ላይ በጣም ከበድ ያለ እኮ ጉዳት ይመጣል በጦርነት ውስጥ ዘለግላለ ጊዜ 3 አመት አለፈ በቆየ ቁጥር የሚያመጣ ኢኮኖሚያዊ ጫና በተለይ ከዛ ኢኮኖሚ ዋር ኢኮኖሚ ነው የሚሆነው እንዳለ 32% የጂዲፒን ጦርነት ላይ ነው ኢንቨስት ያደረክ ያለው እንደዚህ ያደረክ እስከምን ያክል ተቀጥላለ ብዙ የሚያመጣው ጫና አለ በሩሲያ ላይ ግን ወርዝ የሚያረግ ነገር ነው ተቆልፈ እጅን ሰጠህ ከምትቀመጥ አትሊስት ሰርቫይቭ ለማድረግ በመታደርገው ጥረት that's why ዩክሬን የተለየች ነች የምንለው ጆርጂያ የተለየች ነች የምንለው አይደለ ዩክሬንና ጆርጂያ እንዲሁ ማልዶቫ ቁልፍና የተለዩ የሚያደርጋቸው ምክንያት ይሄ ነው እንጂ እነ ኤስቶኒያ እና ሉቲኒያ ምናምን የሰሜን ጦር ቃል ኪዳን ድርጅት አባል ሲሆኑ ጉዳዩ ስለ ኔቶ ቢሆን ኖሮ በድግብላ ሩሲያ በወረረች ነበር ወይ በወጋሽ ነበር ግን ፖይንቱ እሱ ስላልሆነ ነው የዩክሬን የጆርጂያ እና የማልዶቫ ጉዳይ የተለየ ስለሆነ ነው እና ሞር ይሄንን ጉዳይ እስካላስከበረች ድረስ ብዬ ነው ማስበው ዩክሬን ማለት ሩሲያ ይሄንን ጉዳይ በሁለተኛ ዓለም ጦርነት ጊዜ ካሊኒግራድን አክብረውላታል ሰጥተዋታል ይሄንን ጥያቄዋን ስለሚያውቁ ነው
አሁንም ደግሞ ምንም እንኳን ዓለም ጦርነት ውስጥ ባንገባም ይሄንን የሩሲያ ፍላጎት ማክበር አለባቸው። ሂስቶሪካሊ የሩሲያ ነበር ክሪሚያ ምናምን የሚለው ሎጂካል አነሳለሁ አንድም ቀንም አንስቻም አላውቅም። ከጂኦግራፊካል ኢንተረስት አንፃር ከስትራቴጂካል ኢንተረስት አንፃር ግን ለሩሲያ ቁልፍ የሆነ ስፍራ ነው። ሶ በዛ ስፍራ ላይ ያንን ነገር ለማስፈጸም አይ ነው ለምሳሌ ባለፈው ሰኞ ከባድ ጥቃት ተፈጽሟል፣ ውድመት ተፈጽሟል። ግን እነ አሜሪካ ማለት እነ ጀርመን እነ ዩናይትድ ኪንግደም አሁን ታውረስን እንስጥ ያሉት ያለ ምክንያት ይመስላል። ወደ ድርድር ጠረጴዛ ላይ ሲመጡ ያላቸውን የባርጌኒንግ ፓወር ነው እያሳዩ ያሉት። እነሱ ስለምን ያደርጋሉ? ይሄን ታውረስን ለምን ሰጣለው ከዚህ በኋላ ትጠቀማለች? አሜሪካ እኮ 50 ሚሊዮን ዶላር በትራምፕ ጊዜ 50 አሁን ወደ ስልጣን ከመጣ በኋላ የ50 ሚሊዮን ፓውንድ የኤድ ፓኬጅ እኮ አጽድቆላታል። ምልክት እየሰጠ ነው ዶናልድ ትራምፕ ይሄን ጦርነት ልቀጥለው ይችላል የሚል በተወሰነ መልኩ ልገፋበት ይችላል። እነ ጀርመን ደግሞ ታውረስን እስከ 500 ኪሎ ሜትር ጠረቅ ያለ የሩሲያ ክፍል ላይ እንዲመታ ልናደርገው እንችላለን። ሄዶ ጠረጴዛ ላይ ሲቀመጡ እነዚህ ጉዳዮች መደራደሪያ ነጥብ ሆነው ይነሳሉ የሚል አመለካከት ነው ያለኝ። ራዘርዛን እስካሌሽን ውስጥ ያስገባቸዋል ብሎ ከማሰብ ይልቅ ወደ እስካሌሽን ወይም ነገር ወደ ውጥረት ውስጥ የሚገባው መቼ ነው ካልክ በእነዚህ ታውረስን በመጠቀም ዩክሬን ከድርድር በፊት ማለት ነው ዩክሬን ታውረስን በመጠቀም ጠለቅ ያለ የሩሲያ ክፍል ላይ ጉዳት ካደረሰች ሌትስ ሴይ ኤርቤዙን ከመታች የሎጂስቲክ አቅርቦት ሰንሰለት መምታት ከጀመረች ሌላ ደግሞ በዋነኛነት ከልቺ የተባለ የሚጠራውን ድልድይ በሩሲያ ፌዴሬሽን እና ከልቺ አይደል በሩሲያ ፌዴሬሽን እና በክሪሚያ ይሄ ሴባስቶፖል ባለበት ወደብ መካከል ያለውን ድልድይ 19 ኪሎ ሜትር ነው እሱን በዚህ የጦር መሳሪያ ከመቱ እስካሌሽን ወይም የውጥረት የምንለው ነገር በቃ ቅድም ስታነሳቸው የነበሩ ነገሮች በደንብ ተጋኖ ተባብሶ ሊቀጥል ይችላል። ያ እስከሚሆን ድረስ ግን ምልክት የመስጠት አይነት ሂደት አድርጌ ነው መመለከታቸው። ቢኒ ቴንክ ዩ ያ ቶረስ እንዳልኩ የቶረስ በርግጥም ከገባ ዩክሬን ውስጥ ከዚህ በፊት በአጭር ርቀት የሚሄዱ ምናምን እንደገቡ አውርተናል። ቶረስ አሁን 500 ኪሎ ሜትር እና ከዛም በላይ ሄዶ ሩሲያን ሞስኮንም መምታት ትችላላችሁ የሚል ሐሳብ ያለው በመሆኑ ይሄኛው ምን አይነት ጣጣ ይዞ ይመጣል? ቶረስ ሲባል አንድ የሩሲያ ጦር መሳሪያ አለ አርኤስ 28 ሳርማት እንደውም ብዙ ጊዜ በሚዲያ ሳታንቱ ይሉታል ሰይጣን ሁለት ከዚህ ይበል እነ ፔሳይዶ ምናምን ከዚህ በፊት አንተና እኔ ስላወራናቸው ነው። ይሄኛው አጋጣሚ ከቶረስ ጋር የሩሲያ ፖለቲከኞች በጣም ያስፈራ ይሄኛው ነው እንግዲህ የአርኤስ 28 ሳርማት የሚባለው ወይንም ደግሞ ሳታንቱ ሚዲያዎች ላይ እንደ አራዳ ቋንቋ እንደሚባለው አይነት ሰይጣን ሁለት ምናምን ይሉታልና ከሶቪየቶች የመጣ ነው 1960 ጀምሮ ፕሮሰስ ያደርጉት የነበረ ነገር ነውና አሁን እጅግ ትልቅ ደረጃ ላይ ደርሷል። ይሄኛው አስቸጋሪ የሚያደርገው ነገር አብዛኞቹ ሚሳኤሎች የሆነ ቦታ ውስጥ ተክላቸው በተሽከርካሪ ተንቀሳቅሰው ሄደው ጥቃት ሲሰነዝሩ የሚችሉ ወይም ደግሞ ከሰማሪን ከባህር ሰርጓጅ መርከቦች የሚነሱ ናቸው። መሬት ላይ የሚታከሉም እንዳሉ ሆኖ ይሄኛው ግን አንደርግራውንድ ሆኖ ነው ጥቃት የሚሰነዝረው። ጥቃት ሲሰነዝር ቴክኖሎጂው ይሄ ኦርቢታል ሲስተም የመሬትን ምህዋራዊ ስርዓት ግምት ውስጥ ያስገባና ጥቃት ሲሰነዝር እንግዲህ የመሬት ምህዋር እንቅስቃሴዎች አሉ አይደል እሱን ግምት ውስጥ ካስገባ በኋላ ያው ቴክኖሎጂ ዲቴክት ያደርጋል እና ዞሮ ሲደርስ ሪቮሉሽኑን የምህዋሩን ሪቮሉሽን ግምት ውስጥ ያስገባል ነው የሚባለው ቴክኖሎጂው። ከዛ ዞሮ ሲደርስ የሆነ ቦታ ላይ ጥቃት ሲሰነዝር ለምሳሌ ሊትዋኒያ ላይ ጥቃት ሰነዘረ ብለን ብናስብ እዛ ሲደርስ ኦርቢታል ሲስተሙን ግምት ውስጥ አስገብቷል። የአየር መከላከያ ስርዓቶች ድምጽ እንዳያሰሙ ማለት ዝም ያረጋቸዋል ሳይሆን የአየር መከላከያ ስርዓቱ ላይ ድምጽ እንደ ጃሚንግም ይፈጥራል። ግን ደግሞ በዋናነት ፈጥሮ በመድረስ ቅጽበታዊ በሆነ መንገድ ምህዋርን ግንዛቤ ውስጥ ወይም ደግሞ አንደርስታንድ ስለሚያደርግ እንደውም የዝቅተኛው ምንድነው የመሬት ክፍል ምንድነው ምህዋር የሚባለው ላይ ይሄ ኦርቢታል ሲስተሙ በዝቅተኛው መንገድ ሄዶ ነው እና ይሄ የመደበቅን ባህሪ አለውና እዛ ቦታ ላይ ሲደርስ ሳይረንም ጮኸ ድምጽ ማስተማመን ወዲያው ነው ጥቃት የሚሰነዝረውና ይሄኛው ነገር ግምት ውስጥ ያስገባው ቶረስ ሲባል እንደውም ቀደም ያነሳው ለፖለቲከኛ ያሉት ይሄን ነገር ቢያንስ እንኳን ሳታንቱ አለ ቢያንስ ነው ያሉት። እንግዲህ ምን ቢኖር ነው እና ኦርሽኒክ ከዚህ ጋር እንዴት ነው የሚታዩት? ኦፍ ኮርስ ይሄኛው ትንሽ ረቀቅ ያለ እንትን አለው እና ፔሳይዶን ምናምን የሚባሉትን ስታያቸው ደግሞ ሌላ ታሪክ ነውና ይሄ ነገር ግምት ውስጥ ይገባልና ይደርስብሃል ነው በቃ ከች አለ የሚባል አይነት ነገር ነው። ጥቃቱ እንደተሰነዘረ ወዲያው ነው የሚደርስ ነውና ቢያንስ እንኳን ይሄን እኛ ያነሳነው እንደው እንትኑ ስላማርን ምናምን ሳይሆን ቢያንስ እንኳን ይሄን መጠቀም እንችላለን ነው ያሉት። ቢያንስ ሲሉ ምን አይነት ሌላ ነገር ቢኖራቸው ነው የሚል ጥያቄ ስለሚያስነሳ ነውና ይሄ የመሬት
FOBS የሚባል አለ በወታደራዊ ወይንም ደግሞ የመሬት መዋራዊ ጥቃት ስርዓት የሚባል እሱን አንደርስታንድ አድርጎ የሚሄድ ጥቃት መሰንዘር የሚችል ነውና ከዚህ አንፃር ስትመለከተው ቶረስ ተሰጣ 500 ኪሎ ሜትር ይሄ እስከ ስንት ሊሄድ ይችላል እጅግ በጣም በ1000 ምናምን ኪሎ ሜትሮች ራሳቸው አጅስት ካረጉት የሚሄድ እንደሆነ ይነገርለታልና እንዲህ አይነት ውጥረት ያ ማለት ግን ይሄን አጋጣሚ እነሱ ስላነሱ ታነሳ ነው እንጂ ምራቡ የለውም ምናልባት እነ ጀርመን እነ ፈረንሳይ እነ ብሪታንያ የተራቀቁት ላይኖራቸው ይችላሉ ግን እንደ አሜሪካ ያሉ ሀገራት ደግሞ የላቸውም አይኖራቸውም ፈጽሞ ማለትም አይደለም ከዚህ የባሰ ከዚህ የተራቀቀ በሚፈልጉት መንገድ የሳተላይቱን ጉዳይ ስለምናቀው ነው እንዳላቸው ይገመታልና ቶረስ ሄደ ማለት እንደዚህ አይነት ጦር መሳሪያዎችን ያመጣል እና ኒውክሌር ሊያመጣብ ይችላልና ውጥረቱ ምናልባት ከዚህ ቀደም እንደነበረው አይነት ላይሆን ይችላል ብለን ግምት ውስጥ ብናስገባ እንኳን እንደውም ቀደም አንድ መጽሐፍ ስታነሳ ነበረ ልክ በዚህ በቀዝቃዛው ዓለም ጦርነት ጉዳይ በሁለተኛው ዓለም ጦርነት በነ ሩሲያ በነ ቤላሩስ ጉዳይ ላይ የሚጽፉ አንድ ታሪክ አማር የሚባሉ ጸሐፍት አሉ እሳቸው ሐሳብ ሲሰጡ ነበርና ይሄ ፍሬድሪክ ሜርዝ በዚህ እንቅስቃሴያቸው የሚቀጥሉ ከሆነ የሁለተኛው የዓለም ጦርነት ሐሳብ ያለው ጦርነት አይደለም ይልና እንደዚህ አይነት ረቂቅ ጦር መሳሪያዎችን እያነሳ ዲቴል ሲዘረዝራቸው ነበርና እንዲህ አይነቱ ነገር ሁሉም እብድ የለም እውነትም ከተባለ አሁን እነ ፑቲን በዚህ አይነት ልክ ኦርሽኒክን ለሙከራ ብለው የተወሰኑ ሰዎች ህይወታቸውን አጥተው አንድ የፈረደባት ኒፕሮ ከተማ በብዙ መጠን ወድማ ተሞክሮ አይተናል ስለዚህ ይሄን ደግሞ ጀርመን ላይ ላርግ ቢሉት ጀርመን ጇን አጣጥፋ ተቀመጣለች ወይ ጀርመን ስትሮንግ እኮ ሀገር ነች አይደለ ምንም እንኳን መሪዎቿ ከዚህ በፊት እና ሂትለር በሰሩት ስተት ከፋፍለዋት የነበረ ቢሆንም አሁን ባለች እንት አውሮፓ ላይ እኮ ስትሮንግ ኢኮኖሚ እንደውም እኮ መራሄተ መንግስት ማናቸው ሳይንቲስቷ አንጌላ መርከል እሳቸው በጣም ትልቅ ስራ የሰሩ ሰው ናቸው በጀርመኒ ኢኮኖሚና እኔን ስትመለከት በቀላሉ ጊቭ አፕ የሚያረጉ አይደለም ኒውክሌሯን 2023 ላይ አሳልፋ ሰጣለች የላትም ኒውክሌር ሪሊ ሙሉ በሙሉ ከዚህ ከሁለተኛ ዓለም ጦርነት ጋር ተያይዞ በነበሩ ስምምነቶች ምናምን ኒውክሌራቸውን አጽድተው አሁን they depend on በአሜሪካ የአሜሪካ ኒውክሌሮች አሉ የኔቶ ማለት ያው የኔቶ ኒውክሌሮች አሉ 2023 ላይ ነው ሙሉ በሙሉ እሷ የነበረ ጀርመን የነበራትን ኒውክሌር ሙሉ በሙሉ እንትን ያረጋችውና ባለፈው ስጋት አለባቸው ባይዘው እነ ፈረንሳይ በኒውክሌር ምላሽ እንሰጣለን አይነት ኢማኑኤል ማክሮን ሲያነሳ ጀርመን በጣም ትደግፍ ነበር ምክንያቱም የፈረንሳይ እንትኖች የፈረንሳይ ኒውክሌሮች አሁን ደግሞ ጀርመን ውስጥ ልክ እንደ ኔቶ ሁሉ የፈረንሳይ ኒውክሌር ጀርመን ውስጥ ሊገጠሙ የሚችልበት እድል እውቀቱ ቴክኖሎጂው ሳይኖራቸው ቀርቶ አይደለም they are brilliant በጣም ጀርመኖች ዓለም ላይ I mean like ብዙ ጆችም ጀርመን ስለነበሩ ሊሆን ይችላል still ግን the Germans በጣም በዓለም ጦርነቶቹ ላይ እኮ ዓለም የተፈጠረበት የተለያዩ ቴክኖሎጂዎች ፍክክሩ ግድድሩ የነበረው አንደኛው ጀርመንና አሜሪካ ውስጥ አልነበር የጦር መሳሪያ ግድድሩ ኦፕንሃይመር እዚህ በሚለፉበት ሰዓት ላይ እኮ ጀርመን ይሄዱ ያማክሩ ነበር የጀርመን ሳይንቲስቶችና በጣም ብሪሊያንት ናቸው ግን ስምምነት ታሪክ አንዳንዴ የሚጎዳ ይሄን ነው ያኔ በሁለተኛ ዓለም ጦርነት ጊዜ በነበሩ ባደረሱት እነ ሂትለር ባደረሱት ሰቆቃ ምክንያት የመጣ ስምምነትን ተከትሎ 2023 ላይ ኒውክሌራቸውን አጽድተው ጨርሰዋል አዳዲስ ሌላ ኒውክሌር እንግዲህ ባጭር ጊዜ ውስጥ የመስራት አቅም በደንብ አላቸው የማይካደው ነገር ነው ኢራን እኮ ካልታጠቀን ይያሉ ነው አቅሙም አላቸው እንኳን ደን ጀርመን የሚታገም ምክንያቱም ደዌስት ናቸው በደንብ የሚያግዟቸው እነማ እንደሆኑ ስለሚታወቅ ነውና ይሄኛው ትንሽ ግርግሩ የጦር መሳሪያ ግድድሩ ምናልባት እንደው ለዲትራንስ ለአቅም ለመለካከያ ሆኖ ይቀራል ብለን እናስባለን የሚልም ተስፋ አለን ያ ካልሆነ ውድመቱ ከዚህ ቀደም የነበሩት አይነት ጦርነቶች አይደሉም እጅግ ውስብስብ አስቸጋሪ ውድመቱ እንዴት ልበለ ጋዛ ላይ የምንመለከተው አይነት ነገር ነው ጋዛ ላይ የምንመለከተው እንኳን የማሳደድ አይነት ጦርነት ሆኖ የሚደርሰውን አስበዋል አሁን ሐማስ ልክ እስራኤል ባላት አቅም የሚጓጋ ቢሆን ምንድነው የሚሆነው ምን አይነት ቀውስ ምን አይነት የጦር መሳሪያ ነው ምድራችን ልታይ የምትችለው የሚለውን ስታስብ ደግሞ በጣም አደገኞቹ ሀገራት ናቸው እንደነ ፈረንሳይ እንደነ ጀርመንና እንደነ
ሩሲያ ያሉ ሀገራት ጦርነቱ ልንገባ ነው እንግዲህ ስላሉ ነው አይገቡም ኦፍ ኮርስ የሚያገቡበት ብዙ ምክንያት አለ ግን ልንገባ ነው እንገባለን ተዘጋጅተናል የሚል ሐሳብ በዚህ ልክ ከመጣ በርግጥም ደግሞ 500 ኪሎ ሜትር እስኪ በቶርስ ትመታና ሞስኮ እንግዲህ ያው ኦርሽኒኩም ምኑም ቀደም ያነሳናቸው እነ ሳርማት ሳታንቱ ምናምን የመሳሰሉት የጦር መሳሪያዎች ጥቅም ላይ ሊውሉ ይችላሉ ግን ወደዛ የሚያስኬድ ነገር እንዱ የተዛዛቱ ለዓለምም ሰላም እንደው የዩክሬን ጉዳይ ተቋጭቶ ሰላም ይመጣል የሚል አይነት እንደዛ አይነት ነገር የሚሰማኝ እንደዛ ነው ሞር ድርድር ላይ ጫና ለማሳደር ይመስለኛል በቃ አሁን ሩሲያም ያንን ከባድ ጥቃት ነው የሰነዘረችው ድርድር ላይ እንዲ ማድረግ ይችላል ሲል አቅም አለኝ እንደዚህ አይነት ዶናልድ ትራምፕ ክሬዚ ብሎ እስከሚናገር ፑቲን አበደ እንዴ ምናምን እስከሚል ድረስ አስደንጋጭ ሆነ ጥቃት በፈጸመ ሰሞን ነው እንግዲህ እነሱም በታውረስ እንመታለን እና አሜሪካም በፔንታጎንም ግሪን ላይት ወይም ፈቃድ ሰጥቶናል እና ዩናይትድ ኪንግደምና ፈረንሳይም አብረውናሉ ብለው ጀርመኖች በፊት አውራሪነት ይሄንን ታውረስ ያጸደቁትና ምንድነው ከጀርባው ስትል ሞር እንትን ሩሲያን ጠለቅ ያለውን ክፍል ሩሲያን መጥቶ እንደዛ አይነት እንትን ውሳኔ ውስጥ ቢሆኑ ኖሮ ይሄ ለመዋጋት በቃ ለመጋጠም አይነት ውሳኔ ውስጥ ቢሆኑ ኖሮ አይ ዶንት ቲንክ ስትራቴጂክ አምቢጊቲ የሚሉትን ወይም ደግሞ ያወዛገቡ ወይም ግራ ያጋቡ መቀጠል የሚሉትን አይነት የውጭ ግንኙነት ፖሊሲ ከተላሉ ያላስበው ነበር በግልጽ አሁን እኮ በግልጽ በቃ እንሰጣለን ከዚህ ጊዜ ጀምሮ ይሄን ያክል ቁጥር ያለው እንዲናስታጥቃለን ምናምን ይሄን ያክል ዋጋ የሚያወጡ ብለዋል ነገሩንም ግን መንገዶቹ ኢንዳይሬክት ቻናል በሆነ ቀጥተኛ ባልሆነ መንገድ ግን በቃ ዩክሬን የማግኘቷ ጉዳይ የተረጋገጠ መሆኑን ፍንጭ ሰጥተውናል ጦርነት ውስጥ ሊገቡ ከሆነ ዴውዳፍ ሰይድ በቃ ገብቷል እንትን ሊሉ ይችላሉ ነበር ሙሉ በሙሉ በይፋ ምንም ግራም ማጋባት ምንም አያስፈልግም እኮ ለጦርነት ለመግባት እንደ ስትራቴጂክ አልሆነ በቀርና ሊያደርጉት በቻሉ ነበር በያስባለኝ ሶ ሞር በድርድር ጠረጴዛ ላይ ጫና የማሳደር ሩሲያ ላይ ጫና የማሳደር ምክንያቱም በጦር ግንባሩ ላይ አሁን ምንም በቃ ተአምር ካልተፈጠረላት በቀር ለዩክሬን በጦር ግንባሩ ላይ እኮ ምንም ማምጣት አትችልም ኢቭን እነ ታውረስ መተውም እኮ ሩሲያ በጣም ጠንካራ የሆነ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አላት ኤስ300 ኤስ400 ምትላቸው ምናምን ከዚህ ቀደም በተደጋጋሚ የሚደረጉ ጥረቶች እንዲያው በድሮን ይሻላል ባይዘው በድሮን ነው ሞር ዩክሬን ኢፌክቲቭ የነበረችው ያጸፋ ምላሽ ስትሰጥ ማለት ነውና አሁን ከልቺ ድልድይን አንደኛው በዚህ በታውረስ በአነስተኛ ርቀት በሚል ታውረስ ከዚህ ቀደም ሊመቱት ሞክረዋል ግን በዋነኛነት በጣም ተሳካላት የሚባለው በድሮን በመጠቀም ነውና አሁን ላይ ድሮን ላይ ኢንቨስት ብታረግ ይሻላታል ለእንትና ውድ ናቸው እንደምታውቀው አሁን ታውረስ አንደኛው በጣም በዋጋ ደረጃ ስንት እንደሚያወጣ አላውቅም $50 ሚሊዮን እንደዚህ እና አታካምስን እንኳን ብታስባቸው ከነዛ ጋር ተመሳሳይነት ስላለው ያውም ደግሞ ከነዛም ይበልጣል አሁን ላይ ባለው በሚሄድበት ርቀት አይ ሚን ለሩሲያ ማለት ለዩክሬን በተፈቀዱት አንፃር ነው ያወራው ያሉትና ሶ $50 ሚሊዮን ለአንድ እንትን ከምታወጣ ባለፈው ቁጥራዊ ንጽጽር ስናወጣ $1,000 $5,000 ድሮን መስራት ትችላለህ ያውም ሄዶ የሚያፈነዳ ምናም ሱሳይዳል ድሮንስ እና በ500 ይላል ኢራንማ በ500 ይሰራሉ እና ኢፌክቲቭ የሚሆንላት ለእንትና ለማን ነው ለዩክሬን ከነ ታውረስ ይልቅ ሞር እነ የድሮን ቴክኖሎጂዎች ናቸው ከዚህ ቀደምም ስለነበሩና ሶ ታውረስ is more like a symbolical የሆነ ምልክታዊ ወይም ተምርታዊ የሆነ መልእክት ለማስተላለፍና ነገሩ የባሰ መሄድ ከሆነ መጪው ጊዜ ከዚህ የተለየ እንደማይሆን አሁን ቭላዲሚር ፑቲን ወደ ድርድር አሁን እኮ ዶናልድ ትራምፕ እሺ ኔቶ አትገባም ብሎታል እሺ ከ2014 በፊት ክራይሚያ ምንለው አሁን ያወራን ልክ ያለው ስትራቴጂካዊ ቦታውን ስትራቴጂካሊ ቁልፍ በላይ ካሊኒግራድ እንደምንለው በታች ሴባስቶፖል ወይ ክራይሚያ ምንለው በቃ ያንተ ነው ብሎታል ዶናልድ ትራምፕ ሶ እነዚህ ነገሮች ያለም ግን ፑቲን ስቲል ወደ ድርድር ሲመጣ የሆነ አለየም ተረዳኸኝ አይደል ስለዚህ ወደዛ ነገር ሲመጣ ቶሎ ለማምጣት ጫና ያስፈልጋል እንዴት ጫና እናምጣ ሲሉ አሜሪካም ፈቅዳልናለች ይሄ ልንጠቀም ነው ይሄን ነገር ይፈራል ምናምን አይደለም ግን በጦርነቱ የሚፈልገውን ካሳካ ለምን የደካማ ሊደሮች ካራክተር ነው እሱ ጦርነት ላይ ረጅም ጊዜ መቀጠል ሪሶርስ አተ የሰው ኃይልን አተ እንደ ሩሲያ ምን ያክል ያጣቸው አሁን ሆነስትሊ በዚህ ጦርነት ውስጥ ይሄ ጦርነት እንደ አሜሪካ ምን ሆነች አሜሪካ እኮ ለዩክሬን የምታረገው የጦር መሳሪያ ድጋፍ ባይዘው ለዩክሬን አጠቃላይ ከምትፈልገው 5% ነው አጠቃላይ ከምትፈልገው ዩክሬን ከምትፈልገው ድጋፍ ውስጥ 5% ነው የሸፈነላት በጦርነቱ ላይ ተረዳኛ አይደል እንደዛ ሆኖ ነው እንግዲህ ስቲል ከሩሲያ ጋር እየተዋጋ ያሉት እና አሜሪካዎች ማለት ምንም ብዙም ሳይወጡ ማለት $62 ቢሊዮን እንደዚህ
አይደል እንደው ሄደ ተብሎ ትራምፕ የሚያካብደው ተውና 85 ቢሊዮን ዶላር ነው 185 ምናምን ፔንታገን እንደዛ አይነት መግለጫ 185 ነው 85 ብቻ በዚህ ደረጃ ነው እንግዲህ ቁጥሩ ማለት ነው እንግዲህ አሜሪካ መታከለ ሀገር 185 ወይም እንደዛ ደረጃ ገንዘብ አውጥታ ምን ትሆናለች ግን ከሩሲያ ጋር እየሆነ ያለው ነገር ደግሞ አስበው ገባል ባለፈው ቭላዲሚር ፑቲን ምንድነው ያለው አሁን ሁላችንም ዝግጁ መሆን አለብን በየትኛውም ጊዜ ለመነሳት ሁላችንም ዜጎች ሁሉ ይሄ ከዚህ ንግግራቸው በጦርነቱ ላይ ያለው ነባሪያ ሁኔታ በተመለከተ የምትረዳው ነገር አለ አሜሪካዎች እንደዛ አይሉ አይደለ እነዚህ ቁም ነገሮች ስቲል ፒክቸር ይሰጡሃል በጦርነቱ ላይና ምን ይፈልጋሉ ክራይሚያን ካገኙ ቭላዲሚር ፑቲን ብዬ ነው የማስበው በቃ ዳችቭድ በላይ በኩል ካሊኒግራድ በባልቲክ ሲ በኩል በጥቁር ባህር በኩል ደግሞ ክራይሚያ ሴባስቶፖል ዳት ዋነኛው አላማቸው እሱ ነው ብዬ ስለማምን ማለት ነው እነዚህ ሚሳኤሎች ምናምን ቶረስ ምናምን አታከምስ አጥንት ተጠናንተዋልና ለዛም ነው ይሄ ሜጀር የሚባል ጉዳት የማያደርሱት ለማክሸፍ ከዚህ በፊት ዝግጅቶች እንዳሉ ኤስ 400 መከላከያ ስርዓቶቹ እነዚህን ታሳቢ ያደረጉ እንደሆነ ይገባል አዳዲስ ቴክኖሎጂ ነው አስቸጋሪ እንደ ድሮን ሞስኮ እኮ በተደጋጋሚ ገብታለች ዩክሬን በርግጥ በድሮን ረጅም ርቀቱን በርግጥ አልሰጧትም ለማውደምም ቀላል ነበር አታክምስ 5-6 የሆነ ጊዜ በአንድ ጊዜ አውደመዋልና ትንሽ አዳዲስ ቴክኖሎጂዎች ላይ ሊያተኩሩ ይችሉ ይሆናል ሩሲያ እንኳን አትታማም በእንደዚህ አይነት በጦር መሳሪያ ቴክኖሎጂ ምናምን ግን ጦርነት ውስጥ የመግባት የሚፈጥረው ጫና አለ we hope መልካም ነገር ከድርድሩ በኋላ እንሰማለን ብለን እናስባለን የዛሬውን አጠናቀናለን እሺ ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የተለያዩ ሐሳቦችን አስተናል በተለይም ከሩሲያና ከዩክሬን ጦርነት ጋር በተገናኘ እንዲሁም ጀርመን ልትገባበት ትችላለች ወይ የሚለውን አስተናል እንደ ወትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ አድርገናል ቸር ጊዜ ሁላችሁ